ቆይ ተረጋጉ። በቃ እናት እስኪ አንዴ ጎረቤቶች ውጡ፣ አንዴ ውጡ። አይዞሽ እያንዳንዱ መረጃ ተረጋጋሁት። ምኑን ተረጋጋሁት? አሳድጌ ልጄን ነገር ደግሞ ከወለደሽ በኋላ ያው ቀጠሉ። አንተ የልጁ አባት አይደለም። የልጁ አባት ፍቅረኛው የነበረ ሰው ነው። ጨቅላጅ በጣም እኮ ዋጋ ከፍለናል እኮ እኛ። በተቻለን መጠን አባትዬው የለም ጠፍቷል። በተቻለን መጠን እኔ ያለው ለወንድ ብለሽ ነው ልጅሽ የምትገዩ? በቃ ምን ላድርግ ካሬ በጣም ማፈቀ እሱ ስለማይፈልጋት ህፃኗ የእሱ ልጅ ስላልሆነች ነው በቃ እንወልዳለን። እሺ ቆይ በእናትሽ ለምንድን ነው ያላከክሽው? አልገባኝም። ቤተሰቦች ዛሬ እንግዲህ በድጋሚ ተመልሻለሁ ማለት ነው። አንድ ጥቆማ ደርሶን ወደዚህ ቦታ መጣን። አሁን ያለንበት ቤት ውስጥ እንግዲህ በጣም ከባድ የሆነ ወንጀል ተፈጽሞ ነው ያገኘነው። ወይም ደግሞ አንድ ጨቅላ ህፃን ልጅ የ8 ወር ህፃን ልጅ ሞቶ ነው የተገኘው ማለት ነው። እንግዲህ እናትና ልጅ የሚኖሩበት ቤት ነው። እንግዲህ ልጇ ሴት ልጅ ነው አለች የሞተችባት። እስኪ ወደ ውስጥ ገብተን እንግዲህ ነገሩን ለማረጋጋት እንሞክራለን። እናቴ አይዞሽ እናት አይዞሽ። እስኪ ቆይ ተረጋጉ። በቃ እናት እስኪ አንዴ ጎረቤቶች ውጡ፣ አንዴ ውጡ። አይዞሽ እሺ እናት እባክሽ። እሺ በቃ እሺ ምን ሆነሽ ነው? እስኪ ቆይ ምንድነው እንደዚህ የተፈጠረው? በጣም ፈጣሪ ያሳዝናል። በጣም እናት እስኪ ያዟት በእናታችሁ ተረጋጋ። ምንድነው የተደረገ? እባካችሁ እዛው ነው እባካችሁ ግላብ አምጣልኝ። ፎረንሲክ ይነሳ። ጭንቅላቱ ፈርሳ ነው። ሴት ህፃን ነች ይመስለኛል። ጭንቅላቷ ፈርሷል። የህግ አካላቶች ፎረንሲክ ይምጣና ይነሳ። እንዳለ ሰዎቹ ተረባብሸዋል ማለት ነው ይመስለኛል። እናትና ልጅ የሚኖሩበት ገና አራስ ህፃን ወይም ፈጣሪ ከብዳለች ራሱ። ለማንኛውም ይሄንን መንካት አልፈለኩኝም። ነገሩን እንግዲህ አረጋግተን እንመለሳለን። ምንም አሁን የተፈጠረው ነገር ከባድ ነው። ህፃኗ የሞተችው አናቷ ፈርሶ ነው። እናትና ልጅ እዚህ እያለቀሱ ነው ያሉት። ውስጥ ጎረቤት ተሰብስቧል። እንዳለ ሰው እየተላቀሰ ነው ማለት ነው ያለው። ምን እንደተፈጠረ ነገሩን እናጣራለን። ይመስለኛል ትንሽ ወንጀል ተግባር ነው የተፈጸመው። አላቅም ወንጀል ተፈጽሟል ተብለን የተጠራ ነው። እስኪ ሁኔታውን አረጋግተን እንመለሳለን ከደቂቆች በኋላ። አሳልፈኝ ምንድነው የተፈጠረው? እርሶ ምንድነው? ምንድነው የተፈጠረው? እኮ እርሶ አያት ኖት ለህፃኑ አይደለም? አዎ ልጄ ናት። እሺ እናት ቆይ አንዴ ቁጭ በሉ። እርሶ እንዴት ነው ሊገሉት የሚችሉት? ህፃኗን ሊገሏት የሚችሉት? ምን ጓሮ ነበርኩኝ። ልጅቷ እየተጫወተች ነበረ መኝታ ላይ። እኔ ምንም አውቀው ነገር የለም። ታዲያ ልጆት እኮ ነች አይደለም? ልጄን ገደለች እያለች እኔ እሷን አላየሁም። ምን እንደሆነ የማውቀው ነገር የለም። አሁን እሷ ስጭውን የመጣሁት ጓሮ ነበርኩኝ። ወይኔ ጉድ! ኢሳያስ እስኪ እሷን ያዟትና አናግሯት፣ መረጃ ሰብስቡልኝ። እሺ ቁጭ በሉ ተረጋጉ። አንዴ መረጃ መውሰድ አለብን። እኛ ህጋዊ ሰዎች ነን። መረጃ ደርሶን የመጣ ነው። ጥቆማ ደርሶን የመጣ ነው። ወንጀል እንደተፈጸመ ህፃኗ መገደሏን አይተን አናቷ በዛ ልክ ተበትኖ እንግዲህ መሬት ላይ ወድቃ ላይ ተገኘች። እኔ አላየሁም። ወይኔ ልጄ ወይኔ ተረጋጋሁት። ምኑን ተረጋጋሁት? አሳድጌ ልጄን ወይኔ አስገቡኝ
ካልቻልን የምንመለስ አይመስለኝም። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እስኪ እባክሽ ተረጋግተሽ የሆነውን ነገር አስረጅን። ይሄና አሁን ይሄ በህግ የሚታይ ጉዳይ ስለሆነ ወንጀል ተፈጽሟል ተብለን ነው የተጠራ ነው። እኛም የሞተችው ህፃን ያንቺ ልጅ ናት ይመስለኛል አይደለም? የት ሄደሽ ነው ልጅሽ እንደዚህ ሆነ ያገኘሻል? እኔ ወጣ ብዬ ነበር እና ስመለስ ሙታ ነው ያገኘኋት። ያው እንዳየኸው ነው እኮ። ታዲያ እንደዚህ ልትሆን የምትችለው ምናልባት ከአልጋ ላይ ተንከባላ ነው አሁን ያገኘናትም። እንዲያውም ማድ ቤት ውስጥ ነው ወይም ይሄ ኩሽና። አረ በጭራሽ እሷ ምንም ተንከባላ አይደለም። እናቴ ናት የገደለቻት። እንዴት እናት ልጅ የልጅ ልጇን ትገደለች? ናት የገደለችብኝ። ያ እናትሽ ናት አይደለም ላንቺም? አዎ። ታዲያ አያቷ ናቸው ህፃኗን የገደሏት እያልሽኝ ነው? ራሷ ናት የገደለችብኝ። እንዴት ይሄ ሊፈጠር ቻለ? እንዴት ይሆናል ብለሻል? ሽኛው ነው በቃ እንኳን ለኔ ልጅ ይቅርና ለኔም ክፉ ናት እሷ። አንቺና እናትሽ ጥሩ ሁኔታ ላይ አይደለም ያላችሁበት ሁኔታ። ለምን የልጅሽን ለመግደል በዚህ ልክ ሊያስችላት ይችላል? ህፃኗ 8 ወሯ እንደሆነ እየተነገረኝ ነበረ። ከተወለደች ገና 8 ወሯ ነው። አባቱ የት ነው ያለው? እስቲ አባትዬ የለም። ምን በስራ ሁኔታ ነው ወይስ ካብራችሁ አይደላችሁ? አይ አብረን አይደለም። እሺ ስትገቢ ወድቃ አግኝተሻት ነው አንቺ በቃ ይሄን ጉዳይ ወዲያው ሪአክት ያደረግሽው ነው? ምንድን ነው የተፈጠረው? እና አያቷ የት ነበሩ በዛ ሰዓት? አያት እሷ እናቴ ያው ማለት እኔ ስገባ እሷ ወድቃ ነው ያገኘኋት። ምንም ይሄ ካልጋ ወድቃ ምናምን አይደለም። ዳዴ ምናምን ጀምራለች መቼም አይደለም። ስለዚህ ዳዴ እያለች ሄዳ ቢሆንስ የሆነ ነገር አግኝቷት ወይ? አረ በጭራሽ ከሷ ውጪ ምንም ማንም የሚያደርጋት ነገር የለም። እንዴ አያት እንዴት በዚህ ልክ ታረጋለች? እንዴት እንደዚህ ብለሽ አሰብሽ? ታረጋለች። ምን ከዚህ በፊት እንደዚህ አይነት ዛቻ አድርገው ያውቃሉ? ልጅሽን ያጋንደው ያንስ ማማም ሲቀጥል ደግሞ ያው አግብቻ አይደለም የወለድኩት ልጄን እና በዛ ጉዳይ እኔ መበቀያ ነው የምትፈልገው እሷ። ያው ልጅ አጠቀች። አሁን እሳቸው አላረኩኝም። እኔ ጓሮ ነበርኩኝ። እሷ ስትጮህ ሰምቼ ነው ከጓሮ የመጣሁት እያሉኝ ያሉት። ለሰው ላይ ምሰል ነው እሱን የምታረጋው። ለሰው ላይ ይሄንን ጎረቤት ይመሰክራል። አንቺ እንዲበድሉሽ እንደሆነ ጎረቤት ይመሰክራል ቢጠየቅ። እሷ ታስመስላለች። ልክ ከሰው ጋር ስንሆን ደህና ነው የምትሆነው። ልጄ ትለኛለች። የቤት ውስጥ ግን እኔና እሷን የምናውቀው ምን ነው ነገር የምታረገኝን ነገር። ወላጅ አባትሽ የት ነው ያሉት? ወላጅ እናትሽ ናቸው አይደለም እሳቸው? አዎ አባቴ አርፏል። አዎ
ታዲያ እንዴት ልጇን በዚህ ልክ ትጠላለች? ልጇንም የልጇንም እንዴት እናት በዚህ ልክ ትጠላለች? ያደረገችው እኮ አሳየችኝ እኮ በአይንሽ እኮ አላየሽም መግደሏቸውን እኮ አይደለ? ከዛ ውጪ ምንም ሊያደርጋት አይችልም። ይችን የምታያለች እንዴት ወርውራ ጥላቸው ነው የሚሆነው ብለሽ ነው የምታስቢው? ወርውራ ጥላት ህፃኗን ያው ከዛ ወደቀች ልትል ትችላለች ለሰው። ከዛ ዛቻ ጋብሽ ታውቃለች እናትሽ ልጅሽን እንዲያረጋለው ምናምን እንደዚህ መሰዳደብ ወይም ሌላ ነገሮች አላችሁ በመሀላችሁ? ያው ይሄ እቺ ዲቃላሽ ምናምን ነገር እያለች ትናገረኛለች እኮ ያው ዝም ብዬ ነው የምኖረው ሜጃሜልኝ ብዬ ነው የምኖረው። አሁን በጣም ከባድ የሚባል የወንጀል ድርጊት ነው የተፈጸመው። ሆኖ ከሆነ ግን አሁን እኔ እንደሚመስለኝ እቺ ልጅ ዳዴ ጀመረች ከሆነ ካልጋ ላይ እንደዚህ የምትነሳ ልጅ አይደለችም። ሌላ እቃ ምናምን ለመንካት እንደዚህ አይነት ነገር ሞክራ አታውቅም። ህፃኗ እቃ ትነካለች ግን እዚህ ነው ያለ እንዳየው ነው እንደዚህ። ታዲያ ምንም የሚያደርግ ነገር አለ የሰው ካልሆነ እኮ አሁን እኮ እንግዲህ ቤታችሁንም እያየሁት ነበረ። በቆጥም አለው ከላይ መኝታ አልጋችሁ የቱ ጋር ነው? ህፃኗ የት ትተሻት ነበር? ይቺ አይ እዚሁ ሳሎን ነበር የምትጫወተው እሷ። እዛ ላይ ማን ይዣት ነው የምወጣው? ስተኛ ነው ይዣት የምወጣው እንጂ ትቻት እዛ ላይ አልተዋትም። ምክንያቱም ዳዴ ስለምትል ብትወቅስ። ቆጥ ላይ ያለው መኝታ አልጋችሁ ነው? አዎ እዛ ነው የምትተኙት? እኛ እናትሽስ? እናቴም እዛው ነው። ቆጡ ላይ ነው የምትተኙት? ማደሪያችሁ ላይ ነው? አዎ። ህፃኗን ጠዋት ነው ጥለሻት የወጣሽው ወይስ ቀናት አልፎሽ ነበር? አይ ረፈድ ብሏል። ኧረ አውርጃት ምናምን ነው እንዳጋጣሚ የወጣሁት። እና በዳዴ ብላ ከሳሎን ወደ ኪችን ከኪችን ወደ ምንድነው ወደ ውጪ ምናምን ወጣ አታውቅም? ወደ ውጭ አትወጣም። ያው ኪችን ምናምን ትሄዳለች። ታዲያ እኮ በዛ አጋጣሚ ከሆነ እንዴት በዚህ ልክ እናቴ ናት ብለሽ ለመላከት? ኧረ እሷ ናት። ካለሷ ምንም ማንም ሊያረጋት አይችልም። በቃ እሷ ናት እንደዚህ ያደረገቻት። የኔ መበቀያ ነው የምትፈልገው። ልትበቀለኝ ነበር የምትፈልገው። ያገኘችኝ በልጅ። እሺ ይቅርታ፣ በጣም ተረጋግተሽ ልታወሪኝ እንደሞከርሽ ያው ለምኝሽ ነው። በብዙ ተረጋግተሽ ልታወሪኝ የቻልሽው ልጅሽ በዚህ አይነት ሁኔታ ሊሆን አንቺ እንድታወሪኝ መጠየቄ ምናልባት በዚህ ሰዓት ስሜትሽን ዋጥ አድርገሽ ነው እያወራሽኝ ያለሽው። ለማንኛውም ግን እናትሽንም ማውራት ፈልጋለሁ። ነገሩ ይጣራል። በምን አይነት መልኩ ልትወድቅ ልትሞት በዚህ ሁኔታ ልቻለች የሚለውን ነገር አጣርተን እንወስናለን። አሁን እንደሚታየው ከሆነ ምንም አይነት የወንጀል ድርጊት የሚያሳይ ነገር የለም። አሁን በደረሰ ባለኝ መረጃ መሰረት የተጠራ ነው ወንጀል ተፈጽሟል ነው የመተን ያየነው። ነገር ግን እናት የልጅ ልጇን እንዲያረገች የሚል ቀጥታ ይህ ማስረጃ የሚያመሳክር ነገር አላየንም። ለማንኛውም በጥያቄ ሂደት በምርመራ ሂደት የምናውቀው ይሆናል እሱ። ስለዚህ አንቺ ይቅርታ ውጪ ጠብቂንና ሰዎችን ውጪ እንግዲህ ለቀስተኛ መጥቷል፣ ብዙ አዝኗል። በር ዘግተን ነው እያወራን ያለ ነው ማጣራት ስላለብን። ስለዚህ ትንሽ ራስሽን ለማረጋጋት ሞክሪ። የህፃኗን ማስክሬን ይመረመራል። ስለዚህ ከዚህ አንዴ እናትሽን ላወራቸውና አንቺ ውጪ ጠብቂኝ እባክሽ። እሺ። ስምሽ ማን ነው አንቺ? ሳምሪ ይባላል። ሳምሪ። ሙሉ ስምሽ ማን ነው? ሳምራዊት ጌታቸው። ሳምራዊት። እሺ ሳምራዊት ውጪ ጠብቂኝ አንዴ እባክሽ። እሺ መልካም ተነሽ። እሷን እናቷን አስገቡልኝ። ልጄን አጣኋት እኮ ዛሬ ለብቻ አሳድጌ ልጄን አጣኋት። ወይኔ ስሞት ማን ልበል እስኪ እናታችን? እኔ ብርቅነሽ እባላለሁ። እሺ ወይዘሮ ብርቅነሽ፣ እዚህ ቤት ውስጥ እቺ ህፃን በእንደዚህ አይነት ሁኔታ በአሰቃቂ ሁኔታ ሞታ ነው የተገኘችው። አናቷ እንደዛ ተበትኖ ማለት ነው። እዚህ ቤት ውስጥ ደግሞ የምትኖሩት እርሶና የእርሶ ልጅ ናት አይደለም? ህፃኗን ጨምሮ ሶስታችሁም ናችሁ የምትኖሩት? ሌላ ሰው የለም? የለም። ጎረቤት ምናምን ይገባል ይጠይቃል እየገባ ቤታችሁ? አረ ጎረቤት ሁሉም ሰላም ነን፣ ይገባሉ። አብረን ነው የምንበላው የምንጠጣው፣ ሰላም ነው። ጎረቤቶቻችን ሰላም ነው። እቺ ህፃን እንግዲህ 8 ወሯ ነው። የ8 ወር ህፃን ልጅ እንዴት ነው ጥለው ወጥተው ጓሮ ምን እያደረጉ ነበር እርሱ? እኔ ጓሮ አረም አድጎ ነበረ፣ አረም እየነቃቀልኩ ነበር። እኔ ስወጣ ግን እሷ ቤት ውስጥ ነበረች። እሷ ቤት ውስጥ ነበረች? ልጆት ነው ህፃኗ? አረ ህፃኗም እናትየውም አብረው ነበሩ። ከዛ ነው እኔ ወጥቼ ቡና ሁሉ ጠዋት ተነሳንና ጠጣጣንና በቃ አንቺ የቀረውን ስሪ ብዬ እኔ ወደ ጓሮ ሄድኩኝ። ከዛም በኋላ እኔ አሁን ሲጮህ ነው ጉድ የሰማሁት። እኔ ጓሮ ነበርኩኝ፣ ማውቀውም ነገር የለም። ወይኔ ልጄ ምን ሆነ ነው? ልጅቷ ወጥታ ነበር ማለት የእርሶ ልጅ ሳምራዊት ወጥታ ነበረ ከቤቱ? እኔ ያለ
አላየኋትም። ስትወጣ አላየኋትም። እኔ ወደ ጓሮ ነው የሄድኩት። ለእሷ ልጅቷን ሁሉ ትቼ ወደ ጓሮ ነው የሄድኩት። ስለዚህ መውጣቷን አያውቁም። ድንገት እኔ አላውቅም። እኔ እሷ ቤት እንዳለች ነው የሚመስለኝ። እርሶ ቆይ አረም የዛን ያህል ሰዓት ይነቀላል? ልጅቷ ሳምራዊት እንግዲህ ከወጣው ስንት ሰዓት ሆኖኛል አልፎኛል። ከሰዓታት በኋላ ስመለስ ነው ልጄ እንደዚህ ሆነ ያገኘኋት። ይሄን የምታደርገው ደግሞ ወላጅ እናቴ ነች እያለች ነው ያለችው። አይ እኔ ስሜን ስታጠፋ ነው እንጂ እንዲሁ እንዳስቸገረችኝ ይዋለች። እኔ ልጅቷን ለእሷ ነው እንዴት እሷ በሌለችበት ልጅቷን ጥዬ ወደ ጓሮ ሄዳ እሷ ቤት ውስጥ ነበረች። እኔ ስወጣ ከዛን እኔ በቃ ያው ሰላምም ስለማታናግረኝ እንደ እናትም ስለማታየኝ እኔ ይሁን የእሷ ምትክ ናት ብዬ ነው ሕፃኗን መወዳትም ማሳድጋትም የነበረው። በቃ እንዴ ተፈጥሯል ብዬ ይሁን ብዬ ነው ማሳድጋት። ከዛ ለእሷ ጥዬ ነበር ወደ ጓሮ የሄድኩት። ሕፃኗ ታዲያ ምን ሆና እንደዚህ ሆነች ሊሉኝ ይችላሉ እርሶ? እኔ አላውቅም። እኔ እሱን የሚያውቅ ይወቅ። እኔ አላውቅም። እኔ ልጅቷን እንዲህ መሆኗ በራሱ እኔ ለእሷ የከፈልኩት ዋጋ ከልጅ ያላገኘውን ብዬ እቺ እንኳን ብታድግ ለእኔ ትሆነኛለች ብዬ በጣም ብዙ ዋጋ ነው የከፈልኩት። እኔ ማውቀው ነገር የለም። ወይዘሮ ብርቅነሽ እርሶና የእርሶ ልጅ ሳምራዊት ለምንድን ነው በዚህ ልክ እንደ እናትና ልጅ ሳይሆን መቃረን በዚህ ልክ የተፈጠረው? በመሀላችሁ ምንድን ነው ያለው ችግር? በልጆት ደስተኛ ያልሆኑበት ነገር አለ? ከልጆት ጋር ልጆትን እንደ ልጅ አያቀርቧትም? አቀርባት ነበር። እኔ አባትየው ከሞተ ጀምሮ በጣም ነው የምታስቸግረኝ። ይሄ ሁሉ ነገር አባትየው እያለ ነበር የወለደችው ቤት ውስጥ። ማን ነው አባቷ እንኳን ብንላት አታሳየን፣ አትነግረን። ይኑር ይሙት የልጅቷን አባት እንኳን አናውቀው። ይሁን አንዴ መጥቶብናል ብለን ዝም ብለን ተቀብለን እሺ ብለን እየኖርን ነው። ግን እሷ ይህችን ልጅ እንኳን ከወለደች መታገስ ነበረባት። እንደ ልጅ መሆን ነበረባት። ሰው ሲወልድ ይቀየራል። እሷ ግን ወልዳ አልተቀየረችም። ይብሱና አባትየው ሳይኖር ኃይለኛ ሆነች ቤት ውስጥ። በቃ ምንም የምትሰራው ነገር የምታደርገው ነገር እኔ ምን እንደሆነ እንኳን አላውቅም። በጣም አስቸጋሪ ልጅ ነው የሆነችው። እኔ ግን እናት ምን ይደረግ፣ እናት ለማን ትነግራለች? ሁሉንም ነገር ይሁን እስቲ ትለወጣለች ብዬ ነው እየጠበቅኳት ያለሁት። ግን ዛሬው ትንሽ ልጅ ነው ሰውስ እግዚአብሔርስ ምን ይለናል? ሳምራዊት ልጁን ሕፃኗን ስትወልዳት ፍቅረኛ ወይም ይኖራታል ቀደም ሲል። አሁን ደግሞ የልጇ አባት እንደሌለ ነው እየነገረችኝ ያለችው። የልጇን አባት ያውቁታል እርሶ? ቤት አስተዋውቃለች? አላውቀውም፣ አላስተዋወቀችንም። እንደው ንገሪን እንኳን ብንላት ያኔ አባትየውም ነበረ እምቢ አለች። ግደሉኝ እንጂ አልነግራችሁም አለችን። ማን እንደሆነ እንኳን አናውቀው። እርጉዝ መሆኗን መቼ ነው ያወቃችሁት? አርግዛ እዚሁ ቤት ውስጥ ነው እርጉዝ የነበረችው ወይስ ከሌላ ቦታ ነው መታ ኦልሬዲ ልጇን ከወለደች በኋላ ነው የመጣችው? በመሀል ወጣ ነበረ? እዚህ ቤት ውስጥ እየኖረች ሆዷ ሲገፋ ነው ያወቅነው እንጂ እርጉዝ መሆኗን እራሱ አናውቅም ነበር። ሆዷ ገፍቶ ሲመጣ በቃ ምን እናርግ፣ ለማና ምን አንድ ልጃችን ናት፣ ወዴት እንጣላት? ይሁን ብለን በቃ እሺ አባትየውን እንኳን አሳውቂም ብንላት ምንም ሞቴን እመርጣለሁ አለች። እሺ በቃ ምን ይደረግ ከምትሞት ትኑር ብለን በጣም ባህሪዋ ከባድ ነው። ራሷን እስከ ማጥፋት ድረስ ማትመለስ ስለሆነች ተውናት በቃ ይሁን እንግዲህ ምን ይደረግ፣ የመጣውን መቀበል ነው ብለን ትተናት ነበር የምንኖረው። አሁን ደግሞ ይኸው ሕፃኗ እንዲሆነች አሳድገን ወይኔ 8 ወር ሙሉ እዚህ ቤት ነው የታረሰችው። እዚህ ቤት ውስጥ ወላጅ የሕፃኗ ወላጅ አባት አይታወቅም። ኧረ አናውቀውም። ማን ይሁን ምን ይሁን አናውቅም። ከእሱ ጋር ግን አሁን ትገናኛለች እሷ ምናልባት? እኔ አላውቅም። እኔ ከማን ጋር እንደምትገናኝ እኔ ነገርኩህ እኮ ባህሪዋ ከባድ ነው። ምንም አትነግርም። ስትገባ ስትወጣ ራሱ ልጅቷን አንዳንዴ ወደዛ ታመናቅራታለች። ስታመናቅራት እኛ ኧረ ተይ 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 አንቺን እኛ እንዲያርገን ነው ወይ ያሳደግኩሽ እያልኩኝ ተይ ይቺ ልጅ እኮ ያደገችለት ተይ ትታዘብሻለች እያልኩኝ እኔው ነኝ በቃ ልጅቷን ማቅፋት። እሷ እንኳን አቅፋት እንኳን አታውቅም። እንደ ልጅ እንኳን አይታት አታውቅም። እኔ አሁን በእኔ ላይ መሳብ እኔ ምን አረኩኝ? እኔ ልጄ እኮ ናት፣ ከሰው በላይ መሳሳላት ልጄ ናት። ምን አረኳት? እስኪ ወይዘሮ ብርቅነሽ እንግዲህ ሕፃኗ እንግዲህ ከሳሎን ቤት ነው ትቻት የወጣሁት ነው እያለች ያለችው። ሕፃኗ ከወጣው ከሰዓታት በኋላ ሲመለስ ኪችን ውስጥ ነው በዛ አይነት መልኩ ሞተ የተገኘችው ሕፃኗ። ስለዚህ አሁን እቺ ሕፃን እስኪ ካላት ባህሪ አንፃር እንደው ይንገሩኝ፣ ማለት እንቅስቃሴዋ ምን ይመስላል? ይሄ ቅልጥፍ ያለች ሕፃን ናት? እንደዚህ አንዱ ጋር ገብታ አንዱን ነክታ እንደዚህ የምትወጣ አይነት ናት? ኧረ እሷ ከቤትም የትም አትወጣም። ጎረቤት ማለት ያው ዳዴ ትላለች በሚል ነው እና ዳዴ እያለች አሁን እዛ ኪችን ውስጥ ነው የተገኘችው።
ስርቻ ውስጥ ነው የተገኘችው። እኛ ኪችን ውስጥ ማስገብተናት አናውቅም። ጎረቤት እንኳን መጥቶ ሲወስዳት አስፈቅዶን ነው የሚወስደው። ከዚህ ቤት ወጥታ አታውቅም፣ ወደ ውጭ አትወጣም። እኔ አላምንም። በቃ እናትየው ስላለች መቼም ስለወለደቻት እንደዚህ ትጨክናለች ጥላም ትሄዳለች ብዬ አላሰብኩም። እኔ ያው እሷ ስላለች ነው ወደ ጓሮ የሚሄድኩት እንጂ ትቻት ሄጄም አላውቅም። ኪችን ራሱ እንደው እኛ እያለን ከገባች ነው እንጂ ብቻዋን ልጅቷ ገብታም አታውቅም። አረሙን ሲያርሙ ምን ያህል ሰዓት ሆኖት ጓሮ ከሄዱ? ምን ያህል ደቂቃ ወይም ሰዓት ቆይተው ነው? እኔ 1 ሰዓት ተኩል ወይ 1 ሰዓት ቢሆን ነው። እኔ ያው ቆሻሻውን ሁሉ ጠርጌ አረሙን ከስር በማጭድ ይዤ እየነቀልኩ ነበር። እኔ አሁን ሲጮህ ነው ወደዚህ ሮጬ የመጣሁት እንጂ እኔ ቤት እንደዚህ ይሆናል ብዬ መቼስ ትንሽ ከባድ ነው። ለማንኛውም እስኪ አንዴ ቃላችሁን አሁንም በድጋሚ መውሰድ እፈልጋለሁ። ምንም አይነት ጸብ አልፈልግም። ልጆት እንድትገባ እፈልጋለሁ ሳምራዊት። እሷም ገብታ እርሶ ፊት እርሶ እንዳሉት እሷ ባለችበት ነው ጥቻት የወጣው ህፃኗን። እሷ መውጣት አለመውጣቷን አላውቅም ነው እያሉኝ ነው። እሷ ደግሞ እያለች ያለችው እሷ አያቷ አለች፣ እናቴ አለች። እሷ ባለችበት ነው ጥያት ሲወጣ አይታለች። ብቻቸውን አስቀምጫቸውን ሄድኩት። ስመለስ ግን እንዲያርጋት ነው የጠበቀችኝ። ከዚህ በፊትም ትዝትብኝ ነበር በልጄም ላይ በራሴም ላይ እያለች ነው እያለች ያለችው። ስለዚህ አሁን ቃላችሁን ቃል በቃል ፊት ለፊት እንድታወሩ ትፈልጋለሁ። እርሶ በዚህ በኩል ይሆኑ መሀል ላይ ሆናለሁ። ልጅቷ ትገባለች፣ እናወራለን ማለት ነው። ካሜራማን አጥፋልኝ። እሷን ይዤ አረጋግጬ ይመለሳል። የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። እባካችሁ አሁን ተረጋግታችሁ ጉዳዩ ላይ ሀሳባችሁን እንድተማመኑልኝ ነው የፈለኩት። ይገባኛል በዚህ ሰዓት እንደዚህ መሆን ላይጠበቅበት ይችላል። ግን ነገሩ በቶሎ መታወቅ ስላለበት እውነታው መታወቅ ስላለበት የህፃን ልጅ ህይወት ስለሆነ ያለፈው አንቺም እያልሽ ያለሽው ባልተረጋገጠ ማስረጃ ነው። እሳቸውም እያሉ ያሉት የራሳቸውን እውነት ነው እየተናገሩ ያሉት። ስለዚህ ይህን ጉዳይ ፊት ለፊት ሆናችሁ እንድተማመኑልኝ ይፈልጋለሁ። የተጋጨም ነገር ስላለ ነው ሀሳብ ላይ እሳቸውንም ለብቻ ሳወራ አንቺንም ለብቻ ሳወራ። ሳምሪ ይኸው እናትሽ ናቸው ፊት ለፊት ያሉት። እናትሽ እንዲያረጋሉ ብለሽ ለማለት ያስቻለሽ ራሱ ምንድነው ጉዳዩ? እሱን በሂደት እናጣራለን። እሳቸው አሁን እኔ ጓሮ አረም ላርም ወጥቼ ነበር ብለዋል። ይሄን ሳደርግ ቡና ቀደም ሲል ጠጥተን ነበረ። ቡና አፍልተን ያሉት አይደለም ወይዘሮ ወርቅነሽ? ቡና አፍልታችሁ ጠጥታችኋል። ጠዋት አንድ ላይ ነበራችሁ። ስለዚህ አንቺ ህፃኗን ትተሻሽ ስትወጪ እናትሽ ፊት አብረውሽ ነበሩ እዚህ ቤት ውስጥ ወይስ እንዳሉት እሳቸው ጓሮ ነበሩ? አንቺ እዚህ ሆነሽ? ኧረ ነበረች። ከዛ ያው ዝም ብያት ነው የወጣሁት ነው ወደ ውጪ። ስለዚህ እሳቸው ነበሩ ፊት ለፊት ነበሩ። ኧረ ተይ ውሸት ምን ያደርጋል? አንቺ እኔ ሲኒውን አጣጥበሽ አንቺ ምሳ ስሪ ብዬሽ አይደል እንደ ወደ ጓሮ የሄድኩት? አንቺ አይደል እንደ ከልጅሽ ጋር ምክንያት አታድርጊ። ኧረ ተይ ውሸት ጥሩ አይደለም። ውሸት ጥሩ አይደለም። ተይ ውሸት ጥሩ አይደለም። ተይ ኧረ ተይ። አሁን እንኳን ህግ ቁጭ ብሎ ተዋሻለሽ። ምንድነው ያልሽውት? ምንም ያልሽውት? ኧረ ተይ ልጅቷን አንቺ ጥዬ አይደል እንደ ሄድኩት? ልጅቷን አንቺ እያየሽ አብረሻት እየተጫወትሽ አልነበር? ኧረ ተይ ቀድሜን የወጣሁት ማለት እሳቸው እዚህ ቤት ነበሩ ወይስ ጓሮ ነበሩ? እዛው ከኔ እርግጠኛ ነሽ? ይሄ ነገር ይጣራል። አሁን በእርሶም በአንቺም በሳምራዊት በኩል ያለ የቃላት መጋጨት ካለ ይሄን ነገር አስታርቀን ወደ እውነታው እንደምንደርስ እርግጠኛ ሆኜ ኧረ ተይ አንቺ ልጅ ተይ ይሁን እኔን ግፊኝ። ምንም አይደለም፣ ምንም ማለት አይደለም። ቃል በቃል ይንገሩኝ። ምንድን ነው የተፈጠረው ነው ያሉት? ሲኒውን አጣጥቢ ነው አጥቢና ምሳ ስሪ እስቲ። እኔን ጓሮ ያደገውን ልጨድ ሁሉ ብያት ነግሬ ስንት ቀን እስቲ እንኳን አግዥኝ ስላት ምን አገባኝ እያለችኝ እኔ ያው ካፏ የሚወጣው ነገር ጥሩ ስላልሆነ ምን አረጋለሁ ብዬ ራሴ ወንድ የለም ቤት ውስጥ ብድግ ብዬ ሄድኩኝ። እሷ ግን ከልጅቷ እየተጫወተች እየዳች ነበረ። ከዛም በኋላ ነው ወደ ጓሮ ነው የሄድኩት። እሷ ነበረች ቤት ውስጥ። እኔ እንግዲህ ጎረቤት ሁሉ ሲጮህ ነው ወደዚህ የመጣሁት። እኔ እንዲህ ይሆናልን ብዬ አልጠበኩም። ወይኔ ልጅ አንቺ አሁን እሳቸው እንደሚሉት ከሆነ ጓሮ ይቅርታ እንግዲህ በዚህ ስሜታዊ በሆናችሁበት ሰዓት ነው እያወሯችሁ ያሉት። ይገባል። እንዳልኳችሁ ነው መሆን ስላለበት ነው። ሳምራዊት
ጉድ ነው። እሳቸው ጓሮ በወጡበት ሰዓት ነው ሲኒ አጣጥቢ ተብለሽ ነበረ በሰዓቱ አጥበሻል ሲኒ ነው በላት ተው በእናትህ ዝም በላት እሷ ምክንያት ነው የምትፈልገው እኔ ቀድሜት ነው የወጣሁት አሁን ነገሩ እንዳይነቃባት ነው እንጂ እንደዚህ ስንት ነገር የምትዋሸው ፊት ለፊታቸው ንገሪኝ ከዚህ በፊት ህፃን ያደረጉት ነገር አለ በልጅሽ እንዲያደርጋለሁ ብለው ያሉት ነገር አለ በቃ ታንቆሽሻታለች ስለዚህ ዲቃላ በቃ እኔ ነው የምተው እኔ አስተማሪ መንበላ ነው ኧረ ተይ 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 ፈጣሪን ፍሪ ተይ ልጄ ተይ 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 ፈጣሪን ፍሪ ተይ ሰውን ተይና ፈጣሪን ፍሪ ኧረ ተይ ተይ እኔ እኮ ወልደሽም ይሁን ብዬ ተሸክሜ ያንቺ አይምሮ እንዳይጎዳ ወርታይ ዝቅ እንዳትይ ተይ በቃ እኔ ያሳድጋለሁ ብዬ እኮ ነው የተቀበልኩሽ ለምን ብዬ ነው እንደዚህ የማደርገው እኔ እኮ ነኝ ለፍቼ ያሳደግኩት አንቺ አንድ ቀን ሽንት ጨርቋን እንኳን አጥበሽ ታውቂያለሽ አንድ ቀን ገላዋ ምን እንደሆነ አይተሽ ታውቂያለሽ ኧረ ተይ ግፍ ተይ 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 ነገም እኮ ዋጋ ታገኛለሽ ተይ ኧረ ተይ 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 ወይኔ ጉዴ ወይኔ እናጣራለን ጎረቤት ብዙ እንደሆናችሁ ጎረቤቶቻችሁ መጥተው ብዙ ሊጠይቁ እንደሚፈልጉ የዚህም ቤት ነገር እንደሚያውቁ እየነገሩ ነው በውጭ ባልደረቦቼ ቃል እየተቀበሉ ያሉት ከውጭ ያሉት አናስገባም ብለን ወደ ውስጥ እንጂ ዞሮ ዞሮ ስለናንተ አይነት የአኗኗር ሁኔታ ገመናችሁ እንኳን ባይታወቅ ቢያንስ በውጪ የውጪ ሰው ሊያው የሚችለው ነገር ይነግረናል እናትና ልጅ ምን አይነት ግንኙነት አላቸው እናት ልጇን ትጠብቃለች እሳቸው እንደሚሉት እውነት ዳይፐር ቀይረሽ አታጭም ገና ተሻታጭ እሳቸው እንደሚሉት ያንን ሰው ከመሰከረ ራሱ ይሄንን እንደ ቃል እንደ ትልቅ ማስረጃ ይወስዳል አንቺም ልጅሽን ትተሽ በመውጣትሽ የተፈጠረ ነገር መሆኑን እናስባለን በቸልተኝነት ሳምራይት የት ነው ወጥተሽ መጣሽ እስኪ ንገሪኝ እኔ ቃል ገዛዛ ነው የወጣው ምን ገዛሽ ምን ገዝተሽ መጣሽ በቃ ምን ያስፈልገኝ እኮ ምን ገዝተሽ መጣሽ እስኪ ንገሪኝ እንዴ ለምን ማብራሪያ ያስፈልጋል እሺ የት ገበያ ነው የወጣሽው ወይኔ ልጅ ወዴት ልሄድልሽ ልጅ ወይኔ ልጅ ፋይኔ ናት አይደል ስለዚህ እሷ ዳይፐርም ሆነ ገላው ምን ማለት ነው እኔ ናት አይደል እኮ እሱን ንገሪኛ ያንቺ አንድ ቀን ጡት እንኳን አጥብታት አታውቅም አንድ ቀን ጡት ይኸው ጡጧ ይመስክር አንድ ቀን ጡት አጥብታት አታውቅም ይኸው ጎረቤት ይመስክር ምን ሰድበኝ ስድብ ልጅቷን የምታረጋት ነገር ወደዛ ዘርበ እያለቻት ልጅቷ እንደ እናት እንኳን ስትጠጋት አቅፏት እንኳን አታውቅም እኔም ብዙ ዋጋዬን ከሰው ሁሉ አላቀርች ስንት ነገር የሰው አንጀት ለመብላት ነው ስታስመስይ ተይ ውሸት ጥሩ አይደለም ተይ ዛሬ እንኳን ጥፋትሽን እመኝ ተይ ልጅሽን እንኳን አይተሽ አታውቂያለሽ መልኳ ምን አይነት ነው እንኳን ብትባይ አታውቂያትም ገፍትረሽ እየጣልሻት አይደል የምትሄጂው ስታለቅስብሽ ኧረ ተይ ተይ እንኳን ተይ እግዚአብሔርን ፍሪ ሰውን ተይና እግዚአብሔርን ፍሪ ይሄ ጥሩ አይደለም ዛሬ ግፊት እንኳን ቀርበሽ የምትዋሽው ነገር ጥሩ አይደለም ልጅቷን ላንቺ አሁን አንቺ እያልሻለሽ እሳቸው ወይኔ ልጅ አሁን መረጋጋት እያየሁብሽ ነው እና ምን ልሁን ከዚህ በላይ ልጅ ትመለሳለች ወይዘሮ ወርቅነሽ አንዴ በውጪ ጠብቁኝ እርሶስ ወይኔ ወዴት ሄጄ ልጁ ወዴት ሄጄ ላልቅስ ወዴት ልሁን ወይኔ ልጅ ሳምሪ ህፃኗ ያንቺ ናት አይደል? አዎ እቺ ህፃን ያንቺ ልጅ ናት። በጣም ተረጋጋሽብኝ። ምን ነው ከዚህ በላይ እንዴት ማለት እንዴ ምን ማመጣው ነገር አዘኑ በጣም ትኩስ ነው በነገርሽ ላይ ይሄ እንኳን ላንቺ ለኛም በጣም የሚያሳዝን ነው። እኔ ስራ ይሄ ስለሆነ በጣም ብዙ አይነት ኬዝ ስለማቅ ብዙ ነገር ዋጥ አድርገን ነው የምንሰራው እንጂ ብዙ ስሜት የሚያረጉ ነገሮች እንዳሉ አውቃለሁ። እና አሁን እያልሽ ነው ያለሽው ደግሞ ከቀደሙ ስሜት ደግሞ ወጥተሽ አሁን በተረጋጋ ሁኔታ እያወራሽ ነው ያለሽው። ግድ የለም ለማንኛውም እሳቸው የሚሉት ልጇን እንኳን ገፍትራ ትታ ነው የምትወጣው እያሉ ነው ያሉት። ይሄ በእርሶም በእሳቸውም ያለው በአንቺም በኩል ያለው ቃል የተለያየ ነው፣ ፍጹም የተለያየ ነው የምታወሩት ነገር። ይሄን ከጎረቤትም ጭምር እናጣራለን።
ማን ነው ትክክል? ማን እንግዲህ እሳቸው ለልጅ ልጃቸው እውነት እንዳሉት ይቆረቆራሉ ወይስ እናት ለልጇ ትቆረቆራለች? አሁን የምትሉትን ነገር በደንብ አጣራለሁ። በሂደት ግን ለምን እንደዚህ እንደተፈጠረ ነገሩን አጣራለሁ። አሁን እኮ እናንተም ገደላችሁ አይደለም። እቺ ህፃን ልጅ ግን ሚያያት ሰው ባለመኖሩ ቤት ውስጥ አንድ እንግዲህ ጓዳ ውስጥ ገብታ የሆነ ነገር ወድቆባትም ይሆናል ብለን ነው እያሰብን ያለ ነው። ጓዳውም እየታሰሰ ነው ያለው። አናቷ እንደዛ እስኪበተን ድረስ ምን ወድቆባት ነው አናቷን እንዲህ ሊያፈርስ የሚችል የሚል ነገር ነው ጥያቄ ሆነብን። እሱም እየተፈተሸ ነው፣ ከጀርባው ነው እያየሽው ከሆነ። ስለዚህ ምን መቷት እንደዛ ልትሆን እንደምትችል በምን አይነት መልኩ ወድቃ እንደዛ ልትሆን እንደምትችል እናጣራለን። ዞሮ እንዲህ ነው ማለት አልፈልግም ለጊዜው። እሺ ውጪ ጠብቂኝ፣ አንቺ ውጪ ተነሽና ጠብቂ። ተነሽ። የምትይኝ ነገር አለ? ሀሳብ አለሽ? አይ ስለ ምንም አሁን እሷ ያለችው አሁን ለምሳሌ ገፍትራት ሄደች ምናምን እንዴ እኔ ነኝ እኮ አይደለ እንደ ወለድኳት እንዴ እሱን እውነቱን ማጣራ ይሆናል እኮ። ስለዚህ አይደለም አሁን ከእሷ እኔ ነኝ አይደለ እንደ የምቀርበው ለልጄ እኔ እናት ነኝ እኮ። ስለዚህ ምን ብዬ ነው እኔ ገፍትሬት እሷን የሚሄድ? ከልጅሽ አባት ጋር በድብቅ ብትገናኙ ትገናኛላችሁ? ከእሱ ጋር እንገናኝ። እርግጠኛ ነሽ? ልጁን ብሎ ፈልጎ መጥቶ አያውቅም? አይ የት ነው አድራሻው? የት ነው ያለው? ይታወቃል? እኔ እንጃ። በቃ ያው በጓደኝነት ነው ያረገዝኩት። ሲጀመር ጓደኛሽ ነበረ ወይስ በአጋጣሚ የተፈጠረ ነገር ነው? አይ ጓደኛዬ ነበረ። ከዛ ሳረግዝ ጊዜ ነገርኩት። ያው ጠፋ በቃ ላይገኝ ማለት ነው። እርግጠኛ ነሽ? የት ይሁን ተማን ያለቀ ጡት አጥብተሻት አታውቂም እንዴ? ምን ማለት ነው? እናት አይደለም እንዴ? እንዴት ነው ማለት ጠዋት? ለማንኛውም አጣራለሁ። አሁንም ቢሆን ሳምራዊት ተረጋጉ። እውነታው ይታወቃል በሂደት። ይሄን ነው ማረጋገጥ የምችለው በዚህ ሰዓት። እውነታውንም እኮ ነው የነገርኩህ እኮ ከኔ በላይ ማን አለ? ስለዚህ ምን እሳቸውን ቆይ አንጠልጥለን እስር ቤት እናስገባቸው ያለ ማስረጃ? አዎ እንዴ ምንድነው ከዚህ በላይ ምን እንድናይ ነው? ከዚህ በፊት እሺ እንደው ልጅሽ ምንድነው እንዳልሽው ምን ዲቃላ መጣሽ ነው ምናምን በጣም ብዙ ነገር ነው የምትናገረኝ። በቃ ይዘሽልኝ ሂጂ እስከማለት ደረጃ እኮ ደርሳለች። እኔ ችዬ ነው ዝም ብዬ ኖርኩት። በማን ነው የምትተዳደሩት? ማን ነው የሚያስተዳድራችሁ? አንቺ ስራ አለሽ? የለኝም። እኔ ስራ የለሽም? ልጅሽን በምንድን ነው የምታስተዳድሩት ታዲያ? ነው በቃ ቤት ውስጥ ያው አባቴ ባለ ሰዓት ያው ጥሩ ኑሮ ነው የምንኖረው። ያው ቅርብ ጊዜ ነው እሱ የሚያረፈው ደግሞ። ስለዚህ እስካሁን ምን የምንነቀው እንደዚህ ወጥ ምናምን አንሰራ። ታዲያ የማን ነው የገቢ ምንጭ? ከማን ነው የሚመጣው? እሳቸው ነው የሚያመጡት ለቤቱ የምትበሉት የምትጠጡት? አለ በቃ ያው ቤት ውስጥ ያለው ነገር የሚረዳሽ ሰው አለ? የለም። ታዲያ ህፃኗ ዳይፐር፣ ወተት ምን ያስፈልጋታል? አሁን 8 ወር ሆኗታል። ምግብም ጀምራለች። ምንም ማለት እንደ አያት እኮ ናት። በቃ ግዴታዋ ነው። እሱ ማድረግ እኮ ግዴታዋ ነው እንዴ። አያት አይደለች እንዴ? ታዲያ ካደረገች እንደዚህ ችላ አላለቻትም ማለት ነው። እቺ ህፃኗ በቃ ያው አሁን ደግሞ ይሰለቻታል እኮ ያው ዲቃላ ስለሆነች በማድረግ ስላላገባሁኝ ስላልወለድኳት ይሰለቻታል። ይኸውልሽ ሳምራዊት፣ አሁን እዚች እኮ እቺ ህፃን ልጅ እያልኩሽ ያለሁት በሆነ ምክንያት ነው። ዞሮ ህይወቷ አልፏል። ያለፈው ህይወቷ አንቺ እንደምትይው እናቴ ገላት ነው እናትሽ ደግሞ አይደለሁም ነው እያሉ ያሉት። አንቺ ደግሞ በቤቱ ነበርሽ። ምንድን ነው ወይ ምንድን ነው ልጅቷ ፍቅረኛ ነኝ የሚል ሰው አለ? እሺ ምን ፍቅረኛሽ ነው? አስገቡልኝ። አይዞሽ ወይ ጉድ ሌላ ሰው እንዳይገባ። ተረጋጊ። በስመ አብ። አይዞሽ ሰምቻለሁ። በእናትሽ እቺ ሴትዮ እንደው መዘዘኛ ሴትዮ። ተረጋጊ በቃ ቁጭ በሉ። ሰላም ነው አለ። እንዴት ነው? ምንድን ነው? ቆይ ፍቅረኛሽ ነው እሱ? ቁጭ በይ በቃ ሳምሪ። የልጅሽ አባት ማለት እሱ ነው አይደለም? አይዞን ሳምሪ በቃ እንደዚህ አትሁኝ። ተረጋጊ በቃ። እቺ ሴትዮ መቼስ በቃ ከድሮ ጀምሮ መጨረሻው ይሆናል። የምታውቀው ነገር አለ አንተ? ምንድን ነው እስኪ ንገረኝ። በፊትም ጀምሮ አይስማሙም። በእናትህ ማለት ይነጋገራሉ። አባትየውም እያለ በቃ ልጅ ባለመውለዷ እንትን ትላት ነበር፣ ትናገራት ነበር። አሁን ደግሞ ጭራሽ ደግሞ ከወለደች በኋላ ደግሞ በጣም በቃ አላስቀምጣም ትላት። ልጅ በመውለዷ ነበር የሚናገሯት፣ ባለመውለዷ ነበር በጣም ይሄ ጭቅጭቅ የመጣው። ይሄ ነገር ደግሞ ከወለደች በኋላ ያው ቀጠሉ። አንተ የልጁ አባት አይደለም? የልጁ አባት ፍቅረኛው የነበረ ሰው ነው። ጨቅላጅ በጣም እኮ ዋጋ ከፍለናል እኮ እኛ። በተቻለን መጠን አባትየው የለም ጠፍቷል። በተቻለን መጠን እኔ ያለውን ነገር
ነገር የወተቱን ብዙ ነገር ከበር አድርግላታለሁ። እንደ ልጅ የማየው ልጅ የስምንት ወር ልጅ እንደ ልጅ ነበር የምንከባከበው። ገብቶሃል? በቃ የኔም ልጅ አርጌ ነበር ማሳደግ። ሴት ልጅ አይደለች እንዴ ያለች? ሴት ልጅ ነች እና አርጌ ነው የምንከባከበው ማለት ነው። የምንከባከባት ይኸው ከእሱ ጋር ነው። ቅድም ራሱ ገበያ የወጣ ነው ነገር አብረን ነው። ገበያ ወጣ ያልሽው ልጅሽን ትተሽ ስትወጪ ከእሱ ጋር ነበርኩኝ። ሴትዮ መዘዝ አመጣችብን። በስመ አብ የፈራሁት አልቀረም። መጀመሪያም እኮ በቃ እንደዚህ አታስቀምጥ። እናቷን ታውቃቸዋለህ አንተ በጥልቅ? አውቃቸዋለሁ። እመጣለሁ አንዳንዴ ብቅ እያልኩ እሷን ታጫውተኛለች። ኧረ እንዳለ ጠያቂ ነው የሞላው ግቢውን። ትክክል። ህፃኗን መሞቷን ሰምቶ ጎረቤት አዝማድ ነው የተሰበሰበ። አንተን ነው ለይተው ያስገቡክ ይመስለኛል። አሁን ምናልባት የሚጠቅም መረጃ የምትነግረኝ ከሆነ የዚች ልጅ ፍቅረኛ እንዳለች ለምን አልነገርሽም ቀደም ሲል? ይሁን ግድ የለም እንትን ልበል ወይስ ደግሞ ይሁን ግድ የለም። እሺ ዞሮ ዞሮ የልጅሽ አባት እሱ አይደለም ነው? ይቅርታ የልጅ አባት አይደለም። አዎ እንደው ምን ይሻላል? በቃ በጣም ማፈቅረው ነው። የወደፊት ባሌ ነው። ልጅሽ እንደ ልጁ ይንከባከባታል? ኧረ በጣም እንጂ። የሁሉ የእሷ ሴራ ነው። የማን ሴራ? የሴትዮዋ ሴራ ነው። እንዴት እንደዛ ልትቻል? አሁን እናቷ ማለቴ አያቷ ህፃኗን ይግደላት አልታወቀም ገና። እቺ ህፃን ገና ሞታ የተገኘችው ነው። ትክክል። እና አያት እንዴት እንደዚህ ያደርጋል? ምን አለ መሰለህ ጀመር ራሱ ነገርየው ውጭ የተፈጠረ ነገር አይደለም። ማድ ቤት ውስጥ ነው ሬሳ የተገኘው እንደሰማሁት ነው። ስለዚህ ከዚህ በፊትም እንደዚህ አይነት እንትን ነበራቸው፣ ይጨቃጨቃሉ። እናትና ልጅ ሳምሬትና ወይዘሮ ብርቅነሽ። ሳምሬት የኔ ባለቤትና ሴትዮዋ ተጋብታችሁ እንዴ? ሁለታችሁ አልተጋባንም። ፍቅረኛ ነሽ? ገና መንገድ ላይ ነን። በቃ ብዙ ነገር እያሰብን አንተን ያውቀዋል እሳቸው? ያውቁኛል። እና ልጁን እንደራሴ አድርጌ ልጁንም ራሱ አምኜበት ነበረ። በቃ ምንም ልጅ ቢኖርም እኔ ዋጋ ከፍላለሁ፣ ችግር የለውም። እንደ አባት ሆኜ አሳድጋለሁ። ባለመውለዷ በፊት እንትን ነበር፣ ይጨቃጨቁ ነበር። አሁን የጭቅጭቅ ደግሞ ከወለደች በኋላ ደግሞ መጣ። ለምን ባለመውለዷ ማለት ቤተሰብሽ አንቺን እያለሽ የነበረው እንዴት ነው? አሁን ሳምሬት ልጅሽ የሞተብሽ ሴት ነሽ። በዛሬው ዕለት በዚህ አይነት መንፈስ ባልጠይቅሽ ደስ ይለኝ ነበር። ነገሩ ግን አሁን እየተሳሰበ ነው የመጣው። ልጅ ባለመውለድሽ ይጠይቁሽ ነበር ማለት ነው። ሳታገቢ ሳትዳሪ ዲቃላ ተብሎ ታዲያ የተባልሽው ልጅ በእንዴት ዝም ብለሽ ልጁ ልጅ ይባላል? ሳታገቢ ስለሆነ እኮ ነው ዲቃላ ብለው እያሉ የነበሩሽ አይደል? አመጣሽ እያሉ ነው ማለት ቁመሽ ቀረሽ። ያንቺ እኮ ያውጪ አግብተው በወግ ማረጋ አግብተው ወለዱ ምናምን ትለኛለች። በቃ ማለት እኔ አባቴ ምንም አድርጎኝ አያውቅም፣ ምንም በድሎኝ። እሷ ግን በቃ እኔ እንጃ እናቴ ናት ለማለት ወላጅ እናቴ ናት፣ ግን እናቴ ለማለት እንኳን አፍራለሁኝ፣ ይከብደኛል። ይሄ ነገር እንዴት ሊፈጠር ቻለ? እንዴት እናት ልጇን እንደዚህ በዚህ ትጣላለች? ምንድነው የጸባችሁ መንስኤ ራሱ? እስኪ ንገሪ። ከመች ጊዜ ጀምሮ እናትና ልጅ እንደዚህ መሆን የጀመራችሁት? በቃ አብዛኛውን ጊዜ እንደዚህ በጣም እንትን ያለችኝ አባቴ ከሞተ በኋላ ነው። ቅርብ ጊዜ እኮ ነው ታዲያ ያለው ማለት ከዚህም በፊት አለው፣ ግን ያው አባቴ ስላለ ምንም እሱ ፊት ምንም አትናገርም። ትምህርት ተምረሽ ጨርሰሻል አንቺ ግን? አዎ። እርግጠኛ እስከ ስንት ተምረሻል? አይ ያው አልጨረስኩም፣ 10ኛ ክፍል ነው እንትን አቋርጠሻል? አዎ። ምን ያህል አመት ሆነሽ ማለት ነው ካቋረጥሽ? አሁን እንደሚመስለኝ እድሜሽ ምናልባት ወደ ስንት አሁን 25 አትሆኝም? አዎ 25 አመቴ ነው። ስለዚህ ቆየሽ ካቋረጥሽ ክላስ? አዎ። ምን እየሰራሽ ነበር በመሀል? ምንም አልሰራም በቃ። እድሜሽ ስንት ይሆናል አሁን? ኤግዛክት እድሜሽን ንገሪኝ እስኪ። 25 አመቴ ነው። 25 አመት ይሆንሻል? ምን ትሰሪ ነበረ ትምህርት ካቋረጥሽ በኋላ? እኔ ምንም አልሰራም በቃ። እዚህ ቤት ውስጥ ነበርሽ? አዎ። ፍቅረኛ እንዳለሽ አያውቁም ቤተሰቦች? መጀመሪያ የቀድሞ የልጅሽን አባት አያውቁትም እሱ። ስለዚህ እርግዝናሽ ነው የታወቀው ቀጥታ? አዎ። ከዛ ሳረግዝ በቃ ጭቅጭቋን ጀመረች። ከዛ ያው ወለድኩኝ። ወልጄ ነው አባቴ የሚያርፈው። በቃ እሱ ካረፈ በኋላ ጭራሽ ባሰባት፣ በቃ ባሰባት። ከዛ ያው ልጄ መበቀያ ያረገቻት፣ ልጄን ተበቀለች። አንተ ምንድን ነው የምታውቀው ነገር እስኪ ንገረኝ ስለ እናቷ። በጣም እሷ አሁን እናቷ ናት እንዴት ልታረጋት የምትችለው? የእሷ የሳምራዊት እናት ወይም የህፃኗ አያት ወይዘሮ ብርቅነሽ። ወይዘሮ ብርቅነሽ እንዴት ነው በዚህ ልክ አንተ እንደዚህ ልትል ይቻልከው? ማንነታቸው እንዲህ ነው እያልክ ምን አለ መሰለህ ሴትዮዋ እንዲሁ በነገር ይገባል። በቃ ነገረኛ ሴትዮ ነች። ተንኮል በቃ ሴራ የምታስብ አይነት ሴትዮ ነች። በጣም የምትከብድ ሴትዮ ነች። የእሷን እንትን አትፈልግም። አንደኛ ዲቃላ መጣሽብኝ እያለች በቃ በወጣች በገባች ቁጥር በቃ ጭቅጭቅ ነው። እረፍት አሳጣቻት። እኔ ተቀብያለሁ። እኔ ባለቤቷ እንኳን ተቀብያለሁ የልጁን
ልጇን እንደ ልጅ አድርጌ ላሳድግ አባት ለመሆን። ሴትዮዋ ግን በቃ አትፈልግም። ምን አድርጋህ ይሄን ያህል የምታረግለት ነገር የለም እኮ ምንም ቤት ውስጥ የምታረግለት ነገር የለም። የምትንከባከብ ቢያንስ እንኳን ብትንከባከብ የሆነ ነገር ብታረግ ብታሳድገው እንኳን እንደዚህ ላይሆን ይችላል፣ ላይፈጠርም ይችላል። ግን በቃ በወጣሽ በገባት ቁጥር እየተጨቃጨቁ ነው። አባትየውም እያለ ጭቅጭቅ ነበር፣ አይግባቡም። የእሱ አባት ችላው ነው በቃ እኔ ባለቤት ችላው ነው። ይሄ ባህሪዋ ነው። እኔ በቃ እንትን እንዲለኝም ያደረገኝ። ወዲያው አንቺ ከልጅሽ አባት ጋር እንደተለያየሽ ነው ከሱ ጋር የጀመርሽ ፍቅር ነው? ዋው በቃ ማለት ያው ያውቃል ያለውን ነገር ምናምን ያውቃል፣ ነግሬዋለሁ ለሱ። አሁን ዞሮ የህፃኗ ሬሳ እየተመረመረ ነው ያለው። ደብዳቤ እስኪመጣ ነው የምንጠብቀው። በምን አይነት ሁኔታ ወደቀች፣ ጫናቷን በዛ ልክ እንደዛ ሆኖ ሞተች የሚለው እየተጣራ ነው ያለው። ጓዳም ያሉት ነገሮች ምን ወርቆባት ነው የሚለውን እቃዎች እየታዩ ነው ያሉት። ሴትዮዋ ሴት ሄደሽ ግን እንደዚህ ይሄን ግፍ ሰርታ የት ይደርሳል? አልታሰረችም። እንዴት ነው እንደዚህ ብለህ የምትወስነው? ማነው ስምክ እኮ? ማነው ስምክ? አማሃ እባላለሁ። አማሃ እንዴት እንደዚህ ብለህ ልትወስን ቻልክ? ምክንያቱም ሴትዮ ነች ያለችው፣ አጠገባ ያለችው እሷ ሴትዮ ስለሆነ እስኪጣራ ቢያንስ እንኳን ሁለቱም እና ይኸውልህ ሳምራዊትን ብርቅነሽን በሌሉበት ነው እቺ ህፃን ቤት ውስጥ እንደዛው የተገኘችው። አሁን ባለን መረጃ መሰረት ነገሩ እስኪረጋገጥ። ስለዚህ እቺ ህፃን ዳዴ የምትል ህፃን ልጅ እስከሆነ ድረስ ይሄም ቲቪ ሊወድቅባት ይችላል፣ ይሄም ጠረጴዛ ሊመታት ይችላል፣ ከዚህ እዚህ ስትነሳ የሆነ ነገር ሊያደርጋት ይችላል። በዚህ መሀል ጉዳትም ሞትም ሊያጋጥም ይችላል። አሁን እቺ ህፃን የተገኘችው እዚህም ባይሆን እዚሁ ጓዳ ውስጥ ግን በዛ አይነት መልኩ ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በዚህ አይነት መልኩ እንግዲህ ልትወርቅ ትችላለች። አሁን ደግሞ አንተ እያልክ ያለው እውነት ነው። ቆይ ሲጀመር ማን ነግሮ መጣ? ሞተች ህፃኗ ተብሎ ማን ነግሮ መጣ? ሀዘንና መርዶ መቼስ አይደበቅም ነው። አንተ እዚህ አካባቢ ነዋሪ ነህ ወይስ የት ነህ? ቅርብ ነኝ፣ እዚሁ አካባቢ ነው። ብዙ ማን ነገረ? መርዶ ከሰው ስሰማ ለቅሶ ከሌቆች በፊት ከእሷ ጋር ነበር አይደል? ገበያ ሄደን ነበር እያለች ነው። ወይስ የት ነበር? የቀን እንኳን ገበያ ነበር፣ ተደዋውለን ምን ገዛችሁ? ምን ገዛችሁ? ያው ለቤት የሚያስፈልገው ልጁም የሚያስፈልገውን የተወሰነ ነገር ምናምን ገዛዛን፣ ፍሩት ገዛዛን። ከዛ ወደ ቤት ላኳት። እሷ ተገናኝተን ማናቅም ነበር። የዛን ሰሞን የዛን ቀን ብቻ አገኘኋት። ግን የዛን ቀን ማለት ዛሬ እኮ ነው፣ ስለ ዛሬ ነው እያወራሁ ያለሁት። ዛሬ ረፋዱን የወጣችው ቤቷን ትታ ህፃኗን ትታ ስትመለስ ነው ህፃኗ እንዲሆነች ሆነ ያገኘኋት እያለች ያለችው። የመጀመሪያ ቀን የዛን ቀን በጣም ተነፋፍቀን የተለያየ ነው እና በቃ ጊዜም አልሰጠችኝም። ወዲያው ልጁ ስላለ ተገናኘን። ልጁ ስላለ ወዲያው ልሂድ አለችኝ። የምንገዛዛውን ገዛዛ። የእሷ ልጅ ወንድ ነው ሴት ነው ያላት? ሴት ነች። ሴት ነች። እናቷን ታውቃቸዋለህ? እናትየዋ በጣም በቃ ጥሩ ሰውም አይደለችም። ፊቷ ላይ ይታያል። በዛ ላይ ደግሞ እንዴት ተጠቅልሎ የተገኘ ሬሳ እንዴት ተብሎ ነው ዳዴ ብላ እንትን ማን ነገረኝ? በውጭ ሲያወሩ ሰምተህ? ውጭ ሲያወሩ ሰምቼ ነው። እንዴት እንደዚህ ሊሆን ይችላል? ሁለተኛ ደግሞ አብራኝ ነበረች። ፍሩት ልንገዛ ነው የወጣ ነው። ከቤት ውስጥ ከሷ ውጭ የለም። እንዴትም ቢሆን እንደዚህ አይነት ሞት ድረስ ልትጎዳ ትችላለች እንጂ ሞት ድረስ በፍጹም ልደርስ አትችልም አልኩህ እኮ። ምንም ልጅ ናት። በእሳት እሳት ምን እንደሆነ ትርጉሙን ማታውቅ ሕፃን እሳት ብትነካ እሳት ቢደፋባት ምንም አይነት ጉዳት እቺ ልጅ ነፍሷን ሊያጠፋ ይችላል። አንተ እናቷ ነች ለማለት ያደረሰ። እስኪ እናትዬ ይሉ አንዴ ሳምራዊት ውጭ ጠብቂኝ እስኪ። ቁጭ በል ና አንተ ና ቁጭ ና እዚህ ጋር እሺ ፈልግሃለሁ በል አንዴ ወይዘሮ ውርቅነሽን አስገባልኝ። ወይዘሮ ውርቅነሽ አንዴ አሁን ቁጭ በል። ማናቸው እሳቸው? ቁጭ በሉ እስኪ ቁጭ በሉ እናታቸው። ማናቸው እሳቸው?
ማናቸው? እሳቸው የልጅቷ እናት የባለቤቴ እናት ነች። የባለቤቴ እናት ነች። እሱን እናት ተብዬ ነው ያውቁታል? ኧረ እኔ አላውቀውም። ማነው እሱ? ከየት መጣ? እኔ አይቼውም አላውቅም። እቺ ሴትዮ በጣም ማስመሰሉ ተከናበታለች። ሴትዮ ከመሬት ተነሳ ይሄን ሁሉ የምታደርገው ነገር አስመሳይ ሴትዮ ነች። እያስተዋል ታውቀኛለህ? እኔን ታውቀኛለህ? አማች አይደለም እኮ አላውቅም። ወይኔ ልጄ የልጅቷ ፍቅረኛ ነው ይሄ ሰው። ኧረ እኔ አይቼም አላውቅም። አለኝ እንኳን ብላኝ አታውቅም። ስለሱ ያውቃል። ኧረ እኔ ምንም የማውቀው አይቼውም አላውቅም። ስለሳቸው ነገር ማለሰማ የልጇ እናት ነው። በቃ በወጣች በገባት የምጨቀጭቃት እሳቸው ናቸው። ኧረ ግብ ሁሌ ብዙ ጊዜ ነው የምነግረኝ። የት ሆነ ነው የሰማው? የምትነግረኝ አይደለም እሷ ልትነግርህ ትችል ይሆናል። አንተ ግን አውቃታለሁ እያልከኝ ነው። እመጣለሁ፣ ቤታቸውም እመጣለሁ፣ አቤት ውሸት፣ ልጁን ለማየት እመጣለሁ። መቼስ ልጁን ሳለው መቼስ አገባታለሁ አለ። ልጁን የምትለኝ ምንድን ነው? ወንድ ልጅ ነው ሴት ልጅ ናት? አራስ ነው። ምንም ያው ብዙ ጊዜ እንደዚህ ብዬ ነው። ገና 8 ወር ልጅ ነች። ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ፣ ወይ ጉዴ! አንተ በደንብ ያዘው ኢሳያስ፣ እሱን አንያውራኝ። ወይኔ ወይኔ፣ ልጄ ልጄ ልጄ፣ ልፋቴ ደጋሜ፣ ልጄ 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 ልጄ። ይሄን ሰው እውነት አያውቁትም? የእውነት ኧረ እኔ አይቼው አላውቅም። እኔ አይቼው አላውቅም። እኔ ጉዴ ፈላ። ወይኔ ልጄ፣ እኔ አይቼው አላውቅም። ይሄ ነገር ትንሽ ውስብስብ ነው የሆነብኝ። እኔ አይቼው እርሶም እንግዲህ ትንሽ ይረጋጉ። ነገሩን በደንብ ማጣራት ይኖርብኛል። ማን ነው የሚተዋወቀው? ማን ነው የማይተዋወቀው? ይሄ ልጅ ማን ነው? ከየት መጣ? አሁን ስለ ህፃኗን በደንብ ማጣራት ይኖርብናል። 1 ቀንም ፈጀ 2 ቀን ተመልሰን እንመጣለን። ክትትል አድርገን ወደ ዋናው ማስረጃችን አጠናክረን ነው የምንመጣው። ዞሮ ዞሮ አሁን ነገሩን ለማብረድ እሞክራለሁ በተቻለኝ አቅም፣ ውስብስብ ስለሆነብኝ ማለት ነው። የህፃኗም ሬሳ እንግዲህ ተልኳል። ውጤቱ ሲመጣ ታውቆ የሚሆነው ነገር ይደረጋል ማለት ነው። ወይዘሮ አይ ልፋቴ አሁን ልለው የምችለው እንግዲህ ስጋ ነው። ህፃን ልጅ ናት የሞተችው፣ ስጋ ናት። ለዛ ደግሞ እንደ አያት እርሶም እግዚአብሔር መጽናናቱን ይስጦት ነው ማለት ፈልገው ለልጆትም ለሙሉ ቤተሰብ ማለት ነው። ያው ህፃኗን ነፍስ ይማር ይባላል። ህፃን ልጅ ናት። ለማንኛውም ነገሩን ተከታትለን እንመልሳለን። ወይዘሮ ቅረሻ አንድ ክትል እናድርግ። እርሶም ውጭ ይጠብቁ። አስወጣቸው። እንግዲህ ነገሩ በጣም ውስብስብ እየሆነ ነው የመጣው። በጣም ከባድ ነው እየሆነብኝ የመጣው ነገሩ። በደም መብላላት በደም ምርመራ የሚፈልግ እንደሆነ ነው የተረዳ ነው ማለት ነው። የህፃኗ የሬሳ ምርመራ ተልኳል። ስለዚህ ደብዳቤው ምን ያሳያል፣ በምን አይነት መልኩ እንግዲህ እንዲሆን አልትገኝቻለች የሚለው ከሷም ስጋ ላይ እንዲሁም የወደቀችበት ቦታ ላይ ተጣርቶ አሻራ ምን ተጣርቶ ሁኔታው የሚታወቅ የሚሆነው ማለት ነው። የሞተችበት ሁኔታ ማን ነው ይሄን ሊያደርግ የሚችለው ወይስ በምን አይነት መልኩ ህፃኗ ሞተች? ይሄስ ፍቅረኛዋ ነኝ ባዩ ምንድን ነው እያወራ ያለው? በጣም ብዙ የተጣረሱ ነገሮች ነው እየሰሙ ያለው። ለማንኛውም እኛም ስሜታችንን ትንሽ ጋባ አድርገን ስራው ላይ ተኮር አድርገን ያው ውጤቱን እልባቱን ለማወቅ ስለሆነ የምንፈልገው ከባልደረቦቼ ጋር ተወያይተን ከህግ አካላቶች ጋር እንግዲህ መረጃዎችን አጠናክረን የምንመጣ ይሆናል ማለት ነው። አብራችሁን ቆዩ። ለማንኛውም ኢሳያስ ሁሉንም ነገር አጣሩልኝ። እንግዲህ ዛሬ ንጋቱን አልፈን ትላንትን አልፈን ዛሬ በድጋሚ ተመልሰናል ማለት ነው። ለጥያቄ የሚዘናቸው ሙሉ ቤተሰቡን ይዘን ወደ ጣቢያ አምርተን ነበረ በትላንትናው ዕለት። ግን ደግሞ በተመሳሳይ ሀዘንም ውስጥ ስለነበሩ ያው ወደ ቤታቸው በቶሎ እንዲመለሱ ከጥያቄ በኋላ ተደርጎ ነበረ። አሁን ደግሞ የደረሰን ማስረጃ አለ ማለት ነው። ህፃኗን በተመለከተ ወይም የህፃኗን ሬሳ በተመለከተ ህፃኗ እንግዲህ የመጨረሻ ጊዜ የተነካችው እናቷ ስለመሆኗ የእናቷን የጣት አሻራ ነው ያየነው። ከዛ ውጪ እንግዲህ በስተመጨረሻ ጣሪያ ላይ ተጥሎ የተገኘ ትልቅ ድንጋይ ነበረ፣ ጥቁር ድንጋይ ማለት ነው። በዛ ድንጋይ እንግዲህ ያ ድንጋይ ጣሪያ ላይ ሲያስሱ የፎረንሲክ ምርመራ መጥቶ የኛም ባልደረቦች የህግ አካላቶች መጥተው ሲያስሱ ጣሪያ ላይ እንግዲህ የተወረወረ ድንጋይ ተገኝቷል ማለት ነው። ደም የነካው ያ ደም የህፃኗ ደም ነው። አናቷን በዛ ልክ ሊፈርስ የቻለው ያ በመሆኑ ታውቆ ትላንት ሌሊቱን ሙሉ ሲታሰስ ማታ ዛሬ ማለዳውን ሙሉ ሲታሰስ ውሎ እንግዲህ ከምርመራው ጋር ሲያያዝና ውጤቱ ሲመጣ ህፃኗ በዛ የድንጋይ አናቷን
ተመታ እንደሆነና ያ ድንጋይም የተጨበጠው በእናት ጣት አሻራ ስለመሆኑ ወይም በወይዘሮ ሳምራዊት በህፃኗ እናት ማለት ነው ጣት አሻራ ተገኝቷል ማለት ነው። ስለዚህ ያ ድንጋይ የያዘው ማን ነው? እናት ነች የሚለውን ማስረጃ የሚያሳየን ወይም የሚያመለክተን ሆኗል። ከዛ ውጪ እንግዲህ ንክኪውንም ስትፈጥር የነበረው የህፃኗም ገላ ላይ የህፃኗን ገላ እንግዲህ አሻራ ሲነሳ የእናት ጣት ነበር የተገኘው በተደጋጋሚ ማለት ነው። ስለዚህ ይሄ ነገር ወደ እናት ሞር እያደለ ይመጣል ማለት ነው ውጤቱ። ነገሩን በይበልጥ አሁን አብራርተን እና ጠይቀን አወጣተን የምናውቀው ይሆናል መጨረሻው ምን ሊሆን እንደሚችል። እስካሁን በነበረን እንግዲህ የመረጃ ማጣራቶች ወይዘሮ ብርቅነሽ ወይም አያትየው ወይም የሳምራዊት እናት ራሳቸው ንጹህ ስለመሆናቸው ትልቅ ሰው ነኝ እኔ እንዴት የልጅ ልጄ እንዲያረጋሉ መንከባከባት ምንን እያሉ ነበረ። በትላንትናው ዕለትም ወጣ ብለን እንግዲህ ቃኘት እያረግን ነበረ። ጎረቤት ምን ይላል፣ ጎረቤት ምን ሀሳብ አለው የሚለውን ነገር ማለት ነው። እና ጎረቤቶችም ስንጠይቅ አረ አያትየው እንዲህ ሊያደርጉ አይችሉም የሚሉ ስለ አያትየው በጣም ጥሩ ነገርን ሲናገሩ እንደ እናት ሆነው እሳቸው ባይኖሩ ሳምራዊት ልጇን ጎዳና ትጥል ነበር ወይም እሷም ጎዳና ወድቃ ነበር ነው እያሉን የነበሩት ማለት ነው። ከዛ ውጪ ስለ ሳምራዊትም ሲናገሩ ደግሞ በተቃራኒው እሷ እንደ እናትም አይደለችም ሁኔቷ የሚልም ነገሮች ደርሰውናል ማለት ነው። ስለዚህ ይህን ነገር በይበልጥ አጠናክረን ነው በዛሬው ዕለት የተመለስ ነው። ጉዳዩን አሁን ቃል በቃል ከነሱ ጋር ማስረጃ በመውሰድ የማጣራ ነው የሚሆነው። ውድ ቤተሰቦች ይሄ ነገር ትንሽ ለጆሮ ለመስማትም ትንሽ ከበድ የሚል እንደሆነ ነው እየተረዱ ያለሁት። ግን ውጤቱን አሁንም በክትትላችን በምርመራችን መሰረት እናረጋግጣለን። አብራችሁን ቆዩ። ወይዘሮ ሳምራዊት ዛሬም በድጋሚ መጣ። ትላንት ጣቢያ ቆይታ ልታደርጊ አንቺ እናትሽም ሄዳችሁ ነበረ ለምርመራ። ከዚህ ውጪ ከቤቱ ውጪ ደግሞ ድጋሚ በጣቢያ ቆይታ አድርጋችሁ የተመለሳችሁት ሀዘንተኛ በሙሉ መጥቷል። ሊደርሳችሁ ለቅሶ ነው። የህፃኗ ምርመራ መጥቷል። የህፃኗ የውጤት ምርመራ መጥቷል። በጣም በሚያሳዝን ሁኔታ የተገኘ መረጃ አለ። ማስረጃው የሚያመለክተው እናት ለመጨረሻ ጊዜ አብረሻት እንደነበርሽ ጉዳቱንም አንቺ እንዳደረሰባት የሚያሳይ ነው። አረ እኔ በጭራሽ ነው ምንም አላረኩኝም። እንዴ ልጄ ላይ እንዴት እንደዚህ ጨክናለሁኝ? ይሄ የተሳሳተ ነገር ነው እንዴ። ሳምራዊት ጎረቤትን ጠይቀናል። ከልጅሽ ጋር ያለሽ ግንኙነት ከእናትሽ ጋር ያለሽ ግንኙነት ጤናማ አለመሆኑ፣ ለልጅሽ ፍቅር እንደሌለሽ፣ ይልቁኑ እሳቸው ወይዘሮ ብርቅነሽ ባይኖሩ ኖሮ አንቺም ልጅሽም ጎዳና ተወጡ የነበረበት አይነት ሁኔታ ሊፈጠር እንደሚችል ወይም ደግሞ የእናት አባትሽ ቤት ስላለ ምናልባት ጎዳና አትወጣም፣ ግን ለልጇ ግን ምንም አይነት ፍቅርም ሆነ እንክብካቤ የምታሳይ እናት አለመሆንሽ ነው ሰው የሚመሰክር ያለው። አያትሽ ግን በተቃራኒው አንቺ እንዳልሽው ሳይሆን አያቷ የህፃኑ አያት ወይም ያንቺ እናት ወይዘሮ ብርቅነሽ ግን በጣም መልካም እናት እንደሆኑ ልጅሽንም ካንቺ በተሻለ ትንከባከብ እንዳለች ነው የሚነገረን ያለው። ከዛ ውጪ የተገኘው ማስረጃ አንቺ ላይ ማመላከቱን የሚያሳየው ነገር ወይዘሮ ሳምራዊት እያልኩሽ ያለው የሰማሽ ነው? ይሰማክ ነው። ግን እኔ ምንም ያደረኩት ነገር የለኝም። በቃ ልጅ የገዛ ልጅ ያደረች እንዴ ምንም አላደረኩት። ቆርቆሮ ላይ ድንጋይ ተወርውሮ ታይቷል። ታዲያ ድንጋይ እኮ ይወረወር የለ እንዴ? ደም የነካው ማለት ነው። ጥቁር ድንጋይ በመጠን ከፍ ያለ ማለት ነው። በመጠኑ ደግሞ ከፍ ያለ ደም የነካው ያ ደም ደግሞ የህፃኗ ደም ነው። ከዛ ውጪ ለመጨረሻ ጊዜ ንክኪ ያደረገችው ያንቺ የጣት አሻራ በትላንትናው ዕለት ተወስዶ እንደነበር የእናትሽም ጭምር ተወስዶ እንደነበር፣ ግን ያ የጣት አሻራ የሚያሳየው ህፃኗ ከእናቷ ጋር እንደተገናኘች ወይም ደግሞ በእናቷ እቅፍ ላይ እንደነበረች ነው የሚያሳየው። ከዛ ውጪ ድንጋዩ ላይ ያለው ደም ደግሞ ያ ብቻ ሲሆን ደሙ ብቻ ሲሆን የጣት አሻራ የሚያሳየው ያንቺ እጅ ስለመሆኑ ነው፣ ድንጋዩን ጨብጠሽ እንደነበር። ስለዚህ እቺ ህፃን ምንም አይነት የቤት ውስጥ ዕቃ አልነካትም። የትኛውም የቤት ውስጥ ዕቃ ወድቆ አናቷ እንደዛ አላፈረሰውም። ይልቁኑ በድንጋይ ግን ተመታለች ዘግናኝ በሆነ ሁኔታ። እኔ ምንም ያደረኩት ነገር የለም። ይሄንን አላምንምቲ ከሆነ እናት ያርጋ ይሆናል። እኔ ምንም ያደረኩት የጣት አሻራው ድንጋዩ ላይ የሚያሳየው ያንቺ ስለመሆኑ ነው። እናትማ ሲንሰፈሰፉ ከትላንት ጀምሮ ሁኔታቸው የሚያስታውቃል። አንቺ ግን አለመንሰፍሰፍሽ በራሱ የፈጠረብኝ ለኔ ብዙ ከዚህ በላይ ምንም ማመጣው ነገር አለብን። ምንም ፈጥሮ ነገር የለም። በቃ ይኸውልሽ አሁን ባለን ማስረጃ ማግኘት አንቺ ላይ ነገሮች ይጠቁማሉ። ይሄንን ማታምኝ ከሆነ ነገሩ እየከፋ ነው የሚመጣው። ልጅሽን አንቺ ነሽ ወይ እንዲያደረግሻት? ምክንያቱም ማስረጃው ያሳያል።
እጇን አጥብቀሽ እንዲያስሽው ይሄ ጡንቻው አካባቢ ላይ የህፃኗን አጥብቀሽ እንዲያስሽው ምልክት ያሳያል። ከዛ ውጪ ድንጋዩን እንደጨበጥሽ ያ የጨበጥሽው ድንጋይ ደም በደም ሆኖ ጣሪያ ላይ ተወርውሮ እንደተገኘ አሳይሻለሁ። ህፃኗ በዛ ድንጋይ ተመታ ደሟ እንደፈሰሰ አናቷ በዛ ልክ እንደዛ እንደፈረሰ የሚያሳይ መሆኑን አመላካች የሆኑ ማስረጃዎች ናቸው። ይሄን ነገር ታደርጊዋለሽ አታደርጊውም አንቺ እንድታምኚ ነው የምፈልገው። ውሸት እየተናገርሽ ከሆነ ግድ የለሽም፣ ይሄ አያዋጣሽም። እሺ በቃ እኔ እኮ ካሜራውን አጥፋልኝና ልንገርህ በቃ ተው። ካሜራውን አጥፋልኝ። ምኑን ለምንድን ነው ማጠፋ? አጥፋልኝና ላውራ። ምንድን ነው የምታወሪው? አጥፍተው ባወራ አይሻልም? አጥፋውና ላውራ በቃ። ኢሳያስ እስኪ አጥፋው ካሜራውን። ካሜራ ማስጠፋት ብቻ ሳይሆን ሰውን ማስወጣልሻለሁ። ለብቻዬ እንድትነግሪኝ ተባበርሻለሁ። እውነቱን ነው ግን የምፈልገው። እሱን እናወራለን ብቻ በቃ። አጥፋውና ኢሳያስ ውጣ። ካሜራውን ማስጠፋ ዝጋው በሩን ስትወጣ። ወጥተዋል። እሺ እኔ በቃ አርጌዋለሁኝ። ግን ምኑን ያረግሽው? በቃ ልጄን ገድያታለሁኝ። ያን ያረኩበት ምክንያት ደግሞ በቃ ያው ለፍቅረኛዬ ስል ነው። ለፍቅረኛዬ? በቃ በጣም የምወደው በጣም የማፈቅረውና። ማንን ነው? የት ማለት? አማሃ የተባለውን ግለሰብ ነው? ለፍቅረኛዬ ብዬ ማለት ምንድን ነው አልገባኝም። በቃ በጣም እወደዋለሁኝ አፈቅረዋለሁ እና ያን ያህል ያው ማለት የራሳችን ከኔና ከሱ የምንወልደውን ልጅ ማሳደግ ብቻ ነው የምንፈልገው እና ስለዚህ የኔ ልጅ ደግሞ ያን ያህል አይፈልጋትም። ስለዚህ በቃ ለፍቅር ያደረኩት አይፈልጋትም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና በቃ በጣም ስለምወደው ነው ይሄ ነገር ያደረኩት። ለወንድ ብለሽ ነው ልጅሽ የምትገዩ? በቃ ምን ላድርግ ካሬ በጣም ማፈቀ እሱ ስለማይፈልጋት ህፃኗ የእሱ ልጅ ስላልሆነች ነው በቃ እንወልዳለን። እሺ ቆይ በእናትሽ ለምንድን ነው ያላከክሽው? አልገባኝም። በቃ በእናቴ ያላከኩት ዋነኛ ምክንያቴ በቃ እሷ ታስራ ያው ከሱ ጋር የአባቴ ውርስም ስላለ እሱን እንጂ ከፍቅረኛዬ ጋር አብሬ ለመኖር ነው። በእናትሽ ያላከክሽ ማለት ነው? አዎ። ጤነኛ ነሽ? በቃ ፍቅር ያው ፍቅር ውስጥ ስገባ ከባድ ነው። እንዴት ስትያሰብሽ? ቆይ እንዴት እንደዚህ ያሰብሽ? በቃ ማለት እሱም እንደዚህ ይለኝ ነበረ። በቃ አብረን እንኑር ምናምንና ይችን ልጅ በቃ ወደዛ ነገር ብትሄድ ምናምን ይለኛል። ይሄን ሀሳብ የሚሰጥሽ እሱ ነው? አዎ። ከዛ በቃ እኔም ተገፋፋውኝና ይሄን ነገር ላደርግ ፈለኩኝ። እንደው ለደቂቃ እንኳን አላሳሳሽም? የዚህች ህፃን ነፍስ 8 ወር ሙሉ እኮ ካንቺ ስር ነበረች አልነበር? አሃ ነገሩ ትተሻት ነው ከሱ ጋር የቆየሽው ይመስለኛል። ለእናትሽ ትተሽ አይደለ? አዎ። በቃ እኔ በጣም የማፈቅረው በጣም የምወደው ነኝ። በቃ ፍቅር የማያደርገው ነገር የለም። ልጄ ነው እንደዚህ ያደረኳት።
ስለዚህ እናትሽ ታስራ አንቺ እዚህ ቤት አባትሽ ቤት ልትኖሪ ከሱ ጋር ያው በቃ እሷ ስለ ያው እውነቱን ንገሪኝ ካልከኝ ከማዘሬ ጋር ያን ያህል አንፋቀርም ማለት አንዋደድም አንግባባም። ለምንድን ነው ይሄ ነገር የተፈጠረው በመሀላችሁ? እኔ እንጃ አላውቅም። በቃ ብዙ አይደለንም። ስለዚህ በቃ እሷ ላይ ያሳበበኝ ነገር ያው ህግ እንዲያስራት ነበረ ፍላጎቴ። እንዴት መረጃ አይገኝብኝም ብለሽ አሰብሽ? ዝም ብሎ መረጃ በመስጠት ብቻ እሷ የምትወነጀል ይመስልሽ ነው? በቃ እኔ ማለት እሱም ብዙ ነገሮችን እያለኝ ስለነበረ ምን ይልሻል እሱ? በቃ እንደዚህ ብታደርጊ ይሆናል አይደለ? ይረዳኛል፣ ሀሳብ ያመጣል። እንደዚህ አድርጊያት፣ እንደዚህ በገያት፣ ድንጋዩን እንትን ብትይ ወደ ላይ ጣራ ላይ ብትሳቂው ማንም ሊያገኘው አይችልም፣ ኖርማል ላይ የተወረወረ ነው ብሎ ስለሚያስብ ያን ነገር እሱ ባለኝ መንገድ ተጠቅሜ በቃ ይሄን ነገር አደረኩት። ያው እንዴት ያለሽ ጨካኝ ነሽ! እና ግን በቃ እንደው በፈጠረ በቃ እንደው ለማንም እንዳትናገር በቃ ነው። አዎ በእናትህ የዚህ ህፃን ነፍስ አያሳሳሽ? ወይ በእናትህ እንደው አንቺ ባትሳሽና ይኸውልሽ ተነሽ እሺ በለኝ። እሺ ቁጭ በይ፣ ቶሎ ቁጭ በይ ሳምሬት። ምን ለምን ከዛ ልቶ ማለት ነው ሀሳቡ? አዎ በቃ እንድትናዘዢ ይኸውልሽ፣ ሰዓት ላለመግደል እንድትናዘዢ ነው ሰው የሚያስወጣውልሽ። ካሜራው እስካሁን ድረስ እየቀዳሽ ነው። ልነግርሽ ነገር ጉድ አደረግኝ። ጉድ ያመጣሽውማ አንቺ ነሽ። ጨካኝ ነሽ በጣም። ፈጣሪ ልብ ይስጥሽ። የቀረውን በህግ ትጠየቂበታለሽ፣ ትታሰሪያለሽ፣ ዋጋ ትከፍይበታለሽ። ዞር በይ ገና ፍቅረኛ የመቱ ሰውዬ እየሰማሽ ነው። ገና ፍቅረኛ የመቱ ሰውዬ መጥቶ እሱም ላደረጋት ነገር ዋጋ ይከፍላል። ተነሽ ሰምረሽ ኢሳያስ አንዴ እንትን በሉ በረካቱና ሱጥልኝ ይስጣል። ተነሽ ውጪ ያዘው ዞር በይ። ልመና አንፈልግም ባለጌ። እንግዲህ በጣም በሚያሳዝን ሁኔታ እቺ ልጅ ያደረገችውን ነገር አምና ሆኖ ሳለ ኢሳያስ ገባና አንዴ ግባ ያደረገችውን ነገር አምናለች። ዞሮ የተፈጠረው ነገር በጣም ያሳዝናል። በዚህች ህፃን ላይ በወላጅ እናቷ ነው የተገደለችው በስተመጨረሻ። ይሄንን ልናቅ ችለናል። በጣም ውስብስብ ቢሆንም የተፈጠረው ነገር የነበረው ነገር እውነታው ግን ይሄ ሆኖ ታውቋል ማለት ነው። ስለዚህ በአያትየው ሲሳበብ የነበረው የግድያ እንግዲህ ህፃኗን ገላለች የሚል ሀሳብ በአያትየዋ ሲሳበብ ቆይቶ እውነታው ግን በእናት ስለመገደሏ ነው። ህፃኗ እውነቱን አምናለች። በጣም ያሳዝናል። አሁን ነው የበለጠ ማልቀስ። በጣም ከባድ ነው። ለማንኛውም ፍቅረኛዋን በዚህ ጉዳይ ላይ እጁ ስላለበት እሱም ባለበት ተጠፍሮ እንዲያዝ እንዲመጣ ይደረጋል። ያው እዚሁ ነው ያለው ከኛው ጋር ማለት ነው። አምጥተው እሱም ጥያቄ ይደረጋል፣ ይወሰዳል ከሱም ቃሉ። እናትየው ወይም ደግሞ ወይዘሮ ብርቅነሽ ግን ንጹህ ስለመሆናቸው አሁን የበለጠ አረጋግጠናል ማለት ነው። ምናልባት ወይዘሮ ብርቅነሽን አሁን ቅርብ ስላሉ እሳቸውን አውርተን እውነታውንም ገልጠን አሳውቀን እንግዲህ እርማቸውን እንዲያወጡ ይደረጋል። ከዚህ በኋላ በህግ የሚያዘው በህግ ይያዛል ማለት ነው። ኢሳያስ ወይዘሮ ብርቅነሽን አስገባልኝ። ትንሽ ግን አረጋጋቸው እሳቸው። ወይዘሮ ብርቅነሽ እንግዲህ በትናንትናው ዕለት እርስዎም በጣቢያ ቆይተው ነበር። ቃሎትን ሲሰጡ ነው ያደሩት ማለት ነው። በተመልሰው ቤታችሁ እንድትመጡ ተደርጓል። ብዙ ሀዘንተኛም ስላለ ጠያቂም ስለሚመጣ ስለሚገባ ስለሚወጣ ዞሮ አሁን የደረስንበት ከፍ ያለ ማስረጃ ስላለ እውነታውን ያረጋገጥንበት ማለት ነው። እንግዲህ ነገሩ በእርሶ ሲላከቅ ቆይቷል፣ እርሶ እንዳደረጉት ማለት ነው። አሁን ግን ያገኘነው ማስረጃ ወይዘሮ ብርቅነሽ ሌላ ሆኖ ነው ያለው ማለት ነው። የበለጠ የሚያስለቅሰው አሁን ነው ማለት ነው የሚቻለው። ምክንያቱም ትንሽ ከበድ ያለ ሴራ የተጠነሰሰበት ነበር አላማው፣ እቺን ህፃን ከማጥፋት በስተጀርባ ማለት ነው። ወይዘሮ ብርቅነሽ እርስዎ እንዳሉት እኔ ባላየሁበት ባልነበርኩበት ቦታ ነው ህፃኗ እንዲሆነችው እያሉን ነበረ ቀድሞውኑ። ከጎረቤትም መረጃ ስንሰብስብ ነው ያደርነው። ትላንትም ዛሬ ቤታችሁ ሲፈተሽ ነበር። በአጠቃላይ እንደምታውቁት ወይዘሮ ብርቅነሽ ዞሮ እንግዲህ ጣሪያ ላይ ደም የነካው ድንጋይ ተነክቶ ነበረ፣ በመጠኑ ከፍ ያለ። ያ ድንጋይ እንግዲህ ህፃኗ ላይ ጭንቅላቷን መቷት ነው ያ ደም ይፈሳት የነበረው። ያንን ድንጋይ የጨበጠው ጣቶች ደግሞ የእርሶም የጣት አሻራ ተወስዶ ነበረ አይደለም? እንግዲህ ከእናት ጋር ይገናኛል። እዛ ድንጋይ ላይ ነበረው የጣት አሻራ፣ የእናትን ያሳያል። እናት እንደዚህ ስለማረጓት
ወርቅነሽ በጣም ባልጠበቅነው ሁኔታ ነው የዛሬው እንግዲህ ይሄንን የወንጀል ምርመራ ስሰራ ባልጠበቅኩት ሁኔታ ነው እውነቱ ሆኖ ያገኘሁት ማለት ነው። ዞሮ ዞሮ እርስዎ ንጹህነቱን የሚያረጋግጥ ስለሆነ ነው አሁን ጉዳዩን ላስረዳዎት የፈለኩት። ምናልባት በዚህ በጥልቅ ሀዘን ባሉበት ሁኔታ ላይ ይህን ነገር መናገሩ አግባብ ላይሆን ይችላል፣ ግን ደግሞ እረፍት እንዲያገኙም ነው። ሁለት ግን እረፍት ይሰጣል ማለትም አይደለም። ድብቅ ያሉ ነገሮች ናቸው። ምኑን አረፍኩት ልጄ? ዞሮ ዞሮ ልፋቴ ድካሜ እኔ ልጄ እንግዲህ ልጆች ሳምራዊት ከፍቅረኛዋ አሁን ፍቅረኛ ብላ ትላንት ካመጣችው ሰው ጋር የዶለቱት ሴራ ስለመሆኑ ተደርሷል። በስተመጨረሻ እርሞትን አሁን ለማውጣት ያለበት ብዬ ነው ማስበው። ሀዘኑ ለሁላችንም ከባድ ነው። ወይዘሮ ወርቅነሽ እንግዲህ አቤት ጉዴ ምን አይነት ጉድ ነው? ምን አይነት ጉድ ነው? ምን ተብሎ ሲወራል ልጄ? ምስኪኗ ልጄ ወይኔ። ወይዘሮ ወርቅነሽ አይዞት፣ ነገሩ አሁንም በህግ የሚያዝ ነው የሚሆነው። ለማንኛውም እርስዎ እርሞትን አሁን ያውጡ። ምርመራም እንግዲህ የህፃኗ ሬሳ ስለመጣ አሁን ከምርመራ በኋላ አሁን ስርዓተ ቀብር ማድረግ ይቻላል። ሌላም ነገሮችን ማለት ነው ወደ ህግ የሚወሰዱትን ነገሮች በአፋጣኝ ወደ ህግ እንወስዳለን። ወይዘሮ ወርቅነሽ አይዞት። ከዚህ በኋላ ምናልባት በውስጥ እኛና እርስዎ እንገናኛለን በድጋሚ ነገሩን ወደ ህግ እናመራለን። የፍርድ ሁኔታውን አብረው ሆነው ይከታተላሉ ማለት ነው የተሰራውን ወንጀል እንዲያውቁ ያህል። ስለዚህ ወደዛ እንሄዳለን። ትንሽ ስሜታዊ ናቸው አሁን በዚህ ሁኔታ ይህን ቆይታ ማድረግ አልችልም። ለማንኛውም ነገሩን የበለጠ አጠናክረን የምንመለስ ከሆነ እንመለሳለን። አይዞት ወይዘሮ ወርቅነሽ እባክዎት። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እሺ ተስማማ። የጉዳዩ ዋና ጠንሳሽ ሴረኛው አንተ መሆንህ ተደርሷል። መረጃዎችም ማስረጃዎችም ተጠናክረው አንተም ላይ ፍቅረኛ ሳምራዊትም ላይ ወይም የዚች የህፃን እናት ላይ ማስረጃ ተገኝቷል ማለት ነው። አንተ እሷ ሁሉንም ድርጊት ለመፈጸሟ የዛ ድርጊት ተባባሪ ደግሞ ሀሳብ አመንጭም አንተ ስለመሆነ እውነታው ታውቋል። ስለዚህ መካድ አያዋጣም ነበረ። አንተ ግን ያ ሁሉ ድራማ ስትፈጥር እናትየዋን አውቃታለሁ፣ እናትየዋ መጥፎ ናት እያልክ ያ ሁሉ ድራማ እየፈጠርክ ምን ማይደረስባችሁን የመሰላችሁ ነው? የራሱ ሀሳብ ነው። ሌባ ለሌባ ትጋጫላችሁ አይደለም? አሁን በሀሳብ አልስማማ አንድ ነገር አልመጣ ሲላችሁ ደግሞ በሀሳብ ልትፈጠር ነው ልዩነት። ለፍቅር ነው ለፍቅር የተደረገ መስዋዕት። ምን የትኛው ፍቅር? የእሷን አባት ቤት ለመውረስ ለመኖር
ልጅሽ እንግዲህ ብልሃት ልጅሽን ጥለሽ ነው ፍቅራችንን የምናድሰው ብልሃት ፍቅር እንደዚህ አይደለም ፍቅር እኔ ላሳድግ ነው ስለዚህ ፍቅር አይደለም አየህ ነዋይ ነው አንተ ያሰኘ የአባቷን ውርስ መውረስ የአባቷ ቤት አባት ሆነ መኖር እንዲሁም አባትም አይደለም ምናልባት አንተ እሷንም ከጨዋታ ውጪ ማድረግ ነበር የፈለግከው ማለት ነው ለማንኛውም ተይዛን የመጣው እቺን ቃል እንድትናገር ነው እንድታምን ያህል እንጂ ጉንጭ አልፋ ክርክርም አልፈልግም እሱም በጣቢያ ቆይታ ፍርድ ደግሞ ዳኛ ሲፈርድ በፍርድ መሰረት ዋጋን ታገኛለህ ቅርታ ብሉኝ በቃ እኔ እኮ ምንም ያጠፋሁት ነገር የለም ለእሷ ያደረገችው ነገር ነው ይሄን ድርጊቱን እሷ ፈጸመች የሐሳብ ምንጩ ግን አንተ ነህ እኔ ምን ብዬ እኔ ነገ ወልድ ልጅ እንደ ግዳይ ላታለሁ አብረን ነው ደፍራ ያደረገችው እሷ ለፍቅር አይኗ ታውሮ ፍቅር ልቧም ተደፍኖ ነው ያደረገችው ልጇን አይናም ባይኖ የገደለችው ይሄን ያደረገችው ግን አንተ ልጅሽን አልፈልግም ስላልካት ነው በቃ አልፈልግሽም ማለት ግዳይ ማለት አይደለም እኮ እሺ በእናቷ እንድታሳብ ግን መክራት ነበር በቃ ማምለጥ ስላለብን በቃ እንደዛ ማድረግ አለብን ዞሮ ግድያውን ከመፈጸሟ በፊትም ሐሳቡ ላይ ያለህበት ማለት ነው እኮ ግድያውን ከፈጸመች በኋላ እኮ አይደለም ግድያውን ከፈጸመች በኋላማ ከኛ ጋር ነበረች እቺ ሐሳቡን ሰጥቻለሁ ነግሬያታለሁ ስለዚህ ሙሉ ሐሳቡ ላይ ነበርክ ማለት ነው የትኛውንም የምትሸሸው ወንጀል የለም ሁሉም ወንጀል ውስጥ አንተም በሐሳብ ደረጃ ያለበት የቀረውን ጣቢያ ትናገራለህ ለማንኛውም ቤተሰብ ውስጥ ነው ገባሁት ምን አይነት ቤተሰብ ሂሩታ ለማንኛውም ይሄ ነገር በሰፊ የሚጣራ ይሆናል አሁንም በጣቢያ ቆይታቸው እንግዲህ ወንጀላቸው ተጣርቶ ፍርዳቸው እንዲያገኙ ይደረጋል ይሄም ሰው እቺም ሴት ማለት ነው ህፃኗን ነፍስ ይማር አይባልም ገና የ8 ወር ህፃን ልጅ ናት ምናልባት በረከቷን ያደላን እቺ ህፃን ወደ ፈጣሪዋ ነው የምትሄደው ግን ደግሞ በጨቅላ እድሜዋ ምኑንም ሳታየው ሞታለች በአሰቃቂ ሁኔታ በእናቷ ተገላ ማለት ነው ምን አይነት ዘመን ላይ እንደደረሰን ቤተሰቦች የሃይማኖት አባቶች እባካችሁ ጸሎት አድርጉ ይሄን የምትመለከቱ ያሳዝናል ያለንበት ሁኔታ ለማንኛውም ለአያትየው መጽናናት እንመኛለን ለመላው ለሚያውቃቸው ሰው የህፃኗን ሁኔታ ያሳዝን ስለነበር ማለት ነው ሀዘኑ ለሁላችንም ነው ይሄን ክትትል ስራ እንግዲህ ከትላንት የጀመርን ማለዳ እስካሁን ዛሬ ሁለተኛ ቀን መጥቷል ማለት ነው ክትትል አድርገን እውነታው ታውቋል እዚህ ደረጃ ደርሷል ማለት ነው ለማንኛውም እኛ ከሰዎቹ ጋር ተቀላቅለን እንግዲህ የሀዘኑ ተካፋይ መሆን ስላለብን ካሜራችንንም አቋርጠን ሙሉ ባልደረቦቻችን እኔም ባለውበት እንግዲህ ሀዘኑን አብረን መካፈል ይኖርብናል የህፃኗም ሬሳ መጥቷል ገና አልተቀበረችም ቢያንስ በክብር ትቀበላለች እርማችንን አሁን ነው የምንወጣው ጉዳዩ ያሳዝናል በሌላ ታሪክ በሌላ እንግዲህ ክትትል እስከምንገናኝ ውድ ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን